ትዳር እምነት ነው ዲን እምነት ዲን ሃይማኖት ነው ትዳር አቅም ከሌለ አታግባ አቅምሽን ካለ እግርሽ ያውጣሽ ዞረሽ ሰላም እንዳትዩ እንደፈለክ ሄደ የፈለከውን አድርገ ሪያሊቲው ጋር ሲደርስ ግን ማንንም ያልነካትና የምትፈልገው ሃይማኖት የሌለው ሰው በምንም ታምር አያሻግርሽ አታግቢ ያልተፈቀደልሽን ወንድ የፈለግሽውን ተራራ ትቧጥጭ ያለሽ እንጂ አታግቢ እሳት ስታጠፋ ነው የምትውለው ጧትና ማታ ለድግስ ምን ጨነቀውን ያህል ለትዳራችን መጨነቅ አለበት ይሄን ዳሩልንና ሲያገባ ይረጋጋል በጣም የተሳሳተ አባባ ይውል ፍቅር ማለት ይሄ ሃኒ ስዊቲ ማሬ በሬዱ አነኔ ይሄ አይደለም መብቴ ነው የሚባል ነገር ትዳር ውስጥ የለም የአድናቆት መጨረሻ ሚስትህ ናት አበላሽተህ አታጥናት ንጹሃን አጥናት አስገብቼ ያስተካክለዋለሁ ሌላ ጥያቄ ነው አይስተካከልም አንዲት ሴት ከወንድ የምትፈልገው ዋስትና ነው ያ ዋስትና ደግሞ በፋይናንስ ነው የሚገለጸው ሴት ልጅ አስባበት ነው የምታጠፋው ወንድ ልጅ ግን አጥፍቶ ነው የሚያስበው ሳያገቡ መኖር ግን ይቻላል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የተወዳጅ ተመልካቾቻችን እንደምን ከረማችሁ እንደምን ሰነበታችሁ ዛሬ ደግሞ ትልቅ እንግዳ ጋር ነው ያለሁት እንግዲህ ብዙዎቻችሁ በሚዲያ ላይ በደንብ ታውቁታላችሁ በሶሻል ሚዲያ በዚህኛው ሚዲያ ማለት ነው በደንብ ብዙ ሀሳቦችን ያቀብለናል ኢብሳ ደሜና ከኔ ጋር ነው ያለው ኢብሳ እንኳን ደህና ቆየህልኝ ወአለይኩም ሰላም ወራህመቱላሂ ብያለሁ ያኛው የፐብሊክ መስሎኝ ነበር ለከለኔም ብለሃል ለሁለታችንና እንኳን ደህና ቆየህ ደሞ አንተ ጋር ከመጀመሩ በፊት ምንድነው ሰው ምድር ላይ የሚኖረው ይቅርታ መጠየቅ ሲችል ነው ባንተ በኔም ኦዲየንስ ረጅም ጊዜ አስጠብቄያለሁ በተለያዩ ምክንያቶች ማለት ነው በመጀመሪያ ከይቅርታ መጀመር ፈልጋለሁ ይቅርታ መጠየቅን ደግሞ ለብቻህም ጠይቃለሁ ግን ፐብሊክሊ መጠየቅ የፈለኩበት ይቅርታ መጠየቅ አንዱ ዝቅ ብለህ ማሸነፍ ነው ስለዚህ ይቅር በለኝ ይቅርታ አፉ በለኝ ስላቆየው አሁን ግን መቀጠል ትችላለህ እኔም በህዝብ ፊት በተመልካቾች ፊት ይቅርታ አድርጌላለሁ ምክንያቱም አይ ነው የነበርክበትን ሲቹዌሽኖች በደንብ አንደርስታንድ ስለማድረግ ማለት ነው ከረጅም ጊዜ በፊት የተያዘ ቀጠሮ ነው ለማለት ነው በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ 16 ካሬ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን ሜሪት ፕሮፐርቲስ የነገ ስኬቶ ዛሬ ላይ ወሰናል ምን ይፈልጋሉ ዘመናዊ አፓርታማ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ ጉዳዩን እንደ ጉዳይ ይዞ የስም ዝውውር የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን ቀርደን ሐሰና ፕሮፐርቲስ ስለተገናኘን በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ሪሊ ካንተ ጋር በጣም ማውራት ፈልጌያለሁ እኔ ራሱ አንዳንድ ጊዜ ማውራት የምትፈልገው ሰው አለ በቃ ማግ ትንሽ ቆየት ብልም በቃ ዛሬ በደንብ ለማውራት ነው የመጣሁት ማለት በቃ ሰብስታንስ ያለው በቃ ማውራት ያለብኝ ከእስማኤል ጋር ብዬ ነው የመጣሁትና እኔም ተዘጋጅቼ ይላል ቦምብ ይሆኑ እንግዲህ ካንተ ጋር ከተገናኘን ለናውራ የምንችለው ትልቁ ፖይንት ሪሌሽንሺፕ ነው ያው ብዙ ፈኖች ቢኖርህም አሁን ብዙ በጣም ክፍተት ያለው በዚህ ከሪሌሽንሺፕ ከትዳር ጋር ቅድመ ትዳር ወይንም ደግሞ ትዳር ውስጥ ወይንም ወደ ትዳር ለመግባት ብቻ ከዚህ ከሪሌሽንሺፕ ጋር የተያዘ በነገራችን ላይ ሆት ኢሹ ስለሆነ ነው እኔ ቢዝነስ ኮንሰልታንት ነኝ ይሄኛውን ሳጠናው ግን ሰዋዊ ፓርት እዛ ውስጥ አለ በቃ ፕሮዳክቲቪቲ የሚል ፕሮግራም በቅርቡ መጀመረዋል አንድ ትልቅ ሚዲያ ላይ ፕሮዳክቲቭ የሚለው ነገር አንድ ሰው ምርታማ የሚሆነው ጤነኛ የሚሆነው ቤቱ ጤነኛ ሲሆን ሀገር ጤነኛ የምትሆነው ቤት ጤነኛ ሲሆን ቤት ደግሞ በሰዎች ላይ ነው የሚመሰረተው በባልና ሚስት ላይ ከዛ በኋላ ልጆች አሉ ቤቱን በአግባቡ የመራ ሰው ሀገሩን በአግባቡ ይመራል የሃይማኖት ቦታውን በአግባቡ ይመራል
ስለዚህ ፕሮዳክቲቪቲ ራሱ አንድ ሰው ውጤታማ መሆን የሚችል ሰው የሚኮላሸው እዚህ አካባቢ በሚፈጠሩ አለመግባባቶች ወይም አንደርስታንድ አለመደራረግ ስለሆነ በዚህ ፕሮግራም ላይ ቢዝነሱን እንዳታስረሱኝ እንጂ ያ ብዙ ሰዎችም እንዲሁ ሪሌሽንሺፕ አካባቢ ብቻ ፎከስድ ሆነ ስታወራ ሲያዩ እሱ ላይ ብቻ ያለ እንዳይመስላቸው ፈንህ ብዙ ነው። እኔ ራሱ ማውቀው ማለት ነው። ከኔም ጋር ዛሬ እንድናወራ የፈለኩት ስለ ትዳር ስለሆነ ማለት ነው። እንግዲህ ትዳርን ከመጀመሪያው እስከ መጨረሻው እንዳሳሳው ፈልጊያለሁኝ። ከምን ጀምሬ ማለት ነው ሰዎች የትዳር አጋራቸውን ሲመርጡ ሶፊ ጋር ታጣላኛለህ እንጂ ስለ ትዳር ስትል እንዴት ነው ነገር አላገባህም እንዳትል አግብተሃል፣ ማግባት ፈልገሃል እንዳልል አለ። ከዛ የዘለለ ደግሞ ካነሳውኝ ወይዘሮ ሶፊ ይቅርበኝ። እሺ አይ እንደሱ ጨዋታው እንዲያምር ነው። አይ ሃቭ ቱ ግን እኔ ባገባም በወልድም ግን የወንድሞቼን ጥያቄ መጠየቅ ደግሞ ይገባኛል። ኖት የወንድሞቼ ጥያቄ አንተም ራሱ ጥያቄ አይ ሚን እሱ ስለ ትዳር ስናወራ ነው። ግን እኔ ቅድሚያ እንድንጀምር የፈለኩት ቅድመ ትዳር ላይ ሰዎች ፒክ ሲያደርጉ ምን አይነት ሰው መምረጥ አለባቸው የሚለውንም ጭምር እንድናንሳ ስለፈለኩኝ ይሄኛው ፓርት ሜይቢ እኔ ኦልሬዲ ትዳር ውስጥ ስላለሁኝ ለእኔ ያን ያህል ኢምፖርታንት ላይሆን ይችላል። ግን ኢንሳም ወይ የሚጠቀሙበት ወንድሞች ደግሞ ይኖራሉ። ሶ በእነሱ ጫማ ውስጥ ቆሜ ነው ጥያቄዎችን ማነሳው ለማለት ነው። ላጤዎች ተወካይ ያገኛል። ያገባ ተወካይ ለመጀመሪያ ጊዜ ሊሆን ገባና ከማግባት በፊት የነበረውን ኤክስፒሪየንስ እኔ የሳትኩት እኔም እስማኤልም የሳት ነው። ግን የሚመጡ ትውልድ መሳት የሌለባቸው ትዳር ውስጥ ወደ ትዳር ከመገባቱ በፊት እነሱን ከማንሳት በነሳ ደስ ይለኛል። ከዛ በፊት ግን ትዳር ራሱ ፍቹ ምንድነው? ምን ማለት ነው? ህይወት በቃ አለቀ። ትዳር ይኸውላችሁ ትርጉም በጣም ከባድ የሆኑ ነገሮች አንዱ ትዳር ነው። ትዳር ማለት ቤተሰብ ነው። ትዳር ማለት ህይወት ነው። ገባ? አንዳንዱ ለምሳሌ በትዳር ውስጥ ትንሽ የተቆሳሰለ ሰዎች ትዳር አራ ስሙን እንዳታነሳብኝ ነው ወይም ስሙን እንዳታነሳብኝ ትላለች። ትዳር የሚለው ማለት ነው። ትዳር ሙሉነት ነው። አንድ ሰው ሲያገባ ሙሉ ነው። ሙሉ ለመሆን አንድ ሰው ምድር ላይ ቢያገባ የተሻለ ነው። የተባረከ ነገር ስለሆነ ማለት ነው። ትዳር እንደዚህ ወርድ ባይ ወርድ እንደዚህ በዴፊኒሽን መታስቀምጠው አይደለም። እያንዳንዱ ትዳር እያንዳንዱ ሚኒንግ አለው። ግን የሚያስማማን ትዳር ህይወት ነው። ትዳር ቤተሰብ ነው። ምክንያቱም ማንኛውም ሰው ከህይወትና ከዛ ነው የሚመጣው። ሁለተኛ ደግሞ ትዳር እምነት ነው። ዲን ትዳር እምነት ነው። እምነት ዲን ሃይማኖት ነው። ትዳር ትዳር ሃይማኖት ነው። ለምን መሰለ? የፈጣሪ ሰላምን፣ እዝነትን፣ ፍቅርን እዛ ውስጥ ነው የምታገኘው። አንድ ሰው ጥሩ አማኝ ከሆነ ጥሩ ባል ነው፣ ጥሩ ሚስት ናት። ስለዚህ እምነት ነው። ዲን ከዛ በኋላ ሃይማኖት ማለት ነው። እምነት ከዛ በኋላ ካራክተር ዴይሊ የምንኖረው ነገር። አሁን ይሄ ዝም ብሎ ጥራዝ ነጠቆን ሃይማኖተኛ ነው ሚስቱን እየበደለ፣ ሃይማኖተኛ ነው ቤቱን እየበደለ አብሮ አይሄድም። ያጓድላል፣ አንዱን ክንፍ ይሰብራል። አንድ ሰው ጥሩ አማኝ ነው ማለት ካራክተሩ ጥሩ መሆን አለበት። ዴይ ቱ ዴይ ካራክተር ሲባል ይኸውልህ አንድ ሰው ሃይማኖተኛ ነው፣ ፈጣሪውን በደንብ ይፈራል፣ ሁሉንም ነገር ኤክሰርሳይዝ ያደርጋል። በእውነት ሃይማኖቱ ከገባው ግን ካራክተሩ ሃይማኖቱን ነው የሚመስለው። እዝነቱ የት ነው? ሃይማኖቱ እዝነትን ነው የሚያስተምረው፣ ጥሩነትን ነው የሚያስተምረው፣ ደግነትን ነው የሚያስተምረው፣ መተዛዘንን ነው የሚያስተምረው። ይህንን ለምትወዳት ሚስት ካልሰጠ ሪሊ አንተ ጥሩ አማኝ ነህ፣ ጥሩ ባል ነህ። ሃይማኖት ነው ትዳር። ሁለተኛ ደግሞ ትዳር ላይ የፈጣሪ ቃል ነው የሚጠራው፣ እንዳንሸወድ። አንድ ሰው ከትዳር ውጪ መውስለት ይችላል፣ ሐራም ነው። ትዳር ውስጥ ግን ያንኑ ነገር ደሴም ኢሹ ሐላል ነው። በአላህ ዘንድ ምንድን ነው? አጅርን ያገኝበታል። በሰው ዘንድ እርካታን ያገኝበታል። ፍሬያማ ልጅን ያገኝበታል። ትዳሩን ይኖርበታል። አንድ አይነት ነገር ሰሪውም በወንድና በሴት መሀል የሚሰራ ነገር ግን በትክክለኛው መንገድ ሲመጣ ጽድቅ የምታገኝበት፣ በዚህ በኩል ደግሞ ኃጢአት የሚሆንበት። ስለዚህ ምንድን ነው ማለት ነው? ትዳር ማለት ፒውር ሃይማኖት ነው። ያግባባናል አሁን በደንብ። ስለዚህ ትዳር ሃይማኖት ነው። ትዳር እምነት ነው። በጣም ከባዱ ነገር እኔ ሁሌ የምለው ማለት የፈለጋችሁትን ያህል ብትዝረከረኩለት ብትዝረከረኪለት ሃይማኖት የሌለው ሰው በምንም ተአምር
አያሻግርሽም። አታግቢው። አጋር መሆን አይችልም። ይስታላ። የህይወት መስመርን ይስታል። ሃይማኖት የሌለው ሰው፣ እምነት የሌለው ሰው ለትዳር አይሆንም። ይኸውልህ በጣም ከባዱ ነገር ሲመጣ አንዳንድ ጊዜ መቆጣጠር ማትችለው ቆም አንተ ፈጣሪህን አትፈራም። ምንድነው የሚፈራው? የሚፈራውን ነገር የሌለው ሰው ምድር ላይ በጣም ከባድ ነው። ለዚህ ነው አንዳንድ ሎየርስ ጓደኞች አሉኝ። እንግዲህ ጉዴ ነው ዛሬ። ህግ ባይኖር ኖሮ የሰው ልጅ ከእንስሳ አይለይም ይላሉ። ህግ ለምሳሌ ወንጀል ስትሰራ የትራፊክ መብራት ስትጥስ ትራፊኩ ካለ አጥስም ትቀጣለህ። ምትፈራው ነገር ሊኖር ይገባል። ሲስተሙ ላይ ሊኖር ይገባል። የሁሉ ነገር ደግሞ መፈራት ያለበት ፈጣሪ ነው። ሲያምህም ሲጨንቅህም ሲቸግርህም ሰው ፊቱን ቢያዞርብህም ምንም ቢሆን መሸሸጊያ ፈጣሪ ነው። ፈጣሪን የማያቅ ሰው እምነት የሌለው ሰው ከ11ኛ ፎቅ መፈጥፈጥ ነው። እንትን የለውም፣ መቆሚያ የለውም። ኖርም አያቅም፣ ነውር አያቅም። ወይ በገንዘቡ ያስባል፣ ወይ በስልጣኑ ያስባል፣ ባለው ነገር ላይ ያስባል። እነሱ ነገሮች ሁሉ ግን ከፈጣሪ በታች መሆናቸው ነው ማወቅ ያለባቸው። በቃ የመጨረሻው የስልጣን አካል ፈጣሪና ፈጣሪ ብቻ። ይሄን ነው ማወቅ ያለበት የሰው ልጅ። ቆም፣ ፈጣሪን አትፈራም? አላህን አትፈራም? ለምን እንዲህ ትበድላታለህ? በቃ ምክንያቱም እምነቱን ካስተካከለ ሰው በማያይህ ሰዓት ላይ ነው። ሰው በሚያይበት ሰዓት የሰው ልጅ ውሸታም ነው። በነገራችን ላይ ያክታል፣ አክት ያረጋል። ሰው ፊት የሌለውን ማንነት አላህ ላይ አክት ማድረግ አይቻልም። he knows everything the real ማንነት ሰው ፊት ትዋሻለህ፣ ፈጣሪ ፊት ይቅርታ ትጠይቃለህ። ስለዚህ ሲያዩህም አንድን ሰው ለመበደል ስትሄድ ፈጣሪ ያየኛል፣ ለኔ ማይመቸውን ነገር ሚስቴ ላይ ለምን አረጋለሁ? አንዳንድ ጊዜ ትንሽ we are መስሊ ወንዶች ማለት ነው ወደ ጉልበት ወደ ምናምን ነው ጉልበት የፈጣሪ ነው። እንደዛ ሲባል በቃ ያስተሳሰብ ብስለት እዚህ ጋር ነው የሚመጣው። ያስተሳሰብ ብስለቱ ከሌለ ብዙ ጊዜ ምንድነው ብዙም በሐሳቡም ባልገዛውም ይሄ የድሮ የዘንድሮ የሚባል ነገር አለ ትዳር ውስጥ። እንዳውም ሁለት ሴናሪዮ በጣም ጭቅጭቅ አለው። ትዳርማ ድሮ ቀረ የሚሉ ሰዎች አሉ። አረ የድሮውማ ባርነት ነው ያሁኑ ይሻላል ይላሉ እህቶቼ ማለት ነው። ለኔ ግን ትዳር ብዙም ስልጣኔ አይፈልግም፣ እውቀትም እንደዚህ ብዙ እውቀትም አይፈልግም። ኦልሞስት ድሮ ቀረ የሚሉት እንደ ድሮ እናት እኔን እያፈነኝና እየተጫነኝ ሊያኖረኝ ያፈልጋል እንዴ? ጉግል ያመጣብን ጣጣ ማለት ትዳር ራሱን የቻለ ካራክተር አለው። ለተማረውም ላልተማረውም፣ ገጠር ላለችውም፣ ዩሮፕ ላለችውም፣ ከተማ ላለችውም ትዳር ነው። በትዳር ውስጥ ትልቁ ነገር አላህን አለመርሳት። ይሄ ለሁሉም ሰው እኩል ነው። the way we translate እንዴት አድርገን አንደርስታንድ እናደርጋለን ወይዎቹ ሊለያዩ ይችላሉ። ከእምነት ጋር ስለሚያያዝ እምነት ለሁሉም ሰው ደግሞ እኩል ነው። ኦኬ፣ ትዳርን እንዲህ ዲፋይን ካደረግነው በኋላ አሁን ሁለት አይነት መንገድ ያለ ይመስለኛል ሰዎች ወደ ትዳር የሚገቡበት፣ ወር ደግሞ ሁለት አይነት እምነቶች ኤክሰርሳይዝ ይደረጋሉ። የመጀመሪያው አይነት ግሩፕ ትዳር አስበን አቅደን የሆነ በእኛ ፕላን መሰረት እከሌ ምናምን በሚል መስፈርቶች ተቀምጠው ምናምን ተነምነው አለ። አዘር ሳይድ ደግሞ አጀስት ይሄ ዲቫይን የሆነ ጊፍት ነው፣ በእኛ ፕላን በእኛ ምናምን እንትን የሚል አይደለም፣ ጀስት የሱ ስጦታ ነው፣ የመጣውን ነገር መቀበል ነው የሚሉ ሰዎችም ደግሞ ሁለቱም አንድ ናቸው። በነገራችን ላይ ሰዎቹ ናቸው በሚኒንግ የለዩት እንጂ ይሄንን አሁን ያለንበትን ቢሮ በተለያየ አቅጣጫ መጠቆም ማለት ነው። ቤተልም ለምሳሌ በአየር ጤና በኩል መምጣትና በዚህ በጦር ኃይሎች እንደመምጣት ሁለቱም አንድ ናቸው። በነገራችን ላይ እዚህ ጋር ነው አሁን ትልቁ ነጥብ፣ እዚህ ጋር ነው። ይኸውላችሁ ትዳር ላይ ምን ይላል? ኮንሰንት፣ የሁለቱ ሰዎች ስምምነት ይላል በሸሪዓው ራሱ። ሽማግሌዎቹ መተው ቁጭ ብለው ጥያቄውን አቅርበው ፍቃደኛ ናት ወይ ትጠየቅ፣ ክራይቴሪያ ነው። እሷ ፍቃደኛ ካልሆነች ትዳሩ ነል
ዜሮ አይሆንም ትዳር ያለ ፈቃደኝነት ያለሷ ፍቃድ ያለሱና ያለሳ ሁለቱ ተጋቢዎች ፈቃደኛ መሆን አለባቸው በሁለቱም ሳይድ አሁን የተበላሸው ምንድነው የተበላሸ ሳይሆን ትክክለኛ ያልሆነ ምንድነው እንጠናናለን ብለው ትዳር ውስጥ የሚደረጉ ነገሮችን ሁሉ ትክክለኛ ባልሆነ መንገድ አድርገው ትዳርን ውጪ ጨርሰው እቤት ሲመጡ ምን ሊኖሩ ነው እንጂ ሁለቱም ችግር የለውም እኮ እውነት ነው ያልተፈቀደችልህን ሴት ስትለፋ ትውላለህ እንጂ አታገባትም ያልተፈቀደልሽን ወንድ የፈለግሽውን ተራራ ትቧጥጭ ያለሽ እንጂ አታገቢም ለዚህ ነው ትዳር የፈጣሪ የሚሆነው ማንን እንደምታገባ አታቅም ተወደዋለህ ማግባት የመጨረሻው ውሳኔ የአላህ ብቻ ነው ፈጣሪ ካልፈቀደ አታገባ ሁሉም ሰው የተጻፈለትን ያገኛል ለዚህ ነው ትዳር እምነት ነው ትዳር የፈጣሪ ነው እንደውም አንዳንድ ጽሁፎች እኮ የተወደዱ ሰዎች አይጋባም ይላል 85% እንደውም ወደ 90 የሚያስጠጉት ጥናት ነው የተዋደደ ሰው ሁሉ መውደዱ ብቻ አይደለም ትዳርን የሚያወጣው የፈጣሪ ውሳኔ ያልታከለበት ትዳር ደርሶ ይፈርሳል ሲፈርስ ወይኔ ብለው ተስፋቸውን የሚቆርጡ እህት ወንድሞች አሉ ነው ለበጎ ነው አልተፈቀደልም ብትገባበት ጥሰህ ራሱ ሌላ ቀጠና ውስጥ ነው የምትገባው በቃ እሳት ስታጠፋ ነው የምትውለው ጧትና ማታ ስለዚህ አለመሆኑ የናንተ ስልጣን አይደለም ፈጣሪ ሆይ ጌታዬ ሆይ ያ ረብ ይሄን ነገር እንግዲህ አልፈቀድክልኝም ይሆናል የተሻለውን ተካልኝ አለቅ ማይንድ ሴታችን እንዲ ነው መገንባት ያለበት ባይገነባም ግዳጅ ነው ትወጣዋለህ እንዲ ነው ህይወት የሚሰራ መሆን ያለበት እንደዚህ ነው የነገ ስኬቶ ዛሬ ላይ ወሰናል ምን ይፈልጋሉ ዘመናዊ አፓርታማ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ ጉዳዩን እንደ ጉዳይ ይዞ የስም ዝውውር የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን ቀርደን ሐሰና ፕሮፐርቲስ ይሁን ብዬ እኮ ነው ያገባሁት ሚሉ እህት ወንድሞች ይገጥሙኛል ይሁንታው ከላይ ስለተሰጠሽ ወይም ስለተሰጠ ነው እድሜሽ ስለሄደ አይደለም እዛ ሰውዬ ላይ የወደቅሽው ሪዝቁ ስለሆንሽ ያንቺ ሪዝቅ ስለሆነ ማይንድ ሴቱ ነው መስተካከል ያለበት ትዳር በነገራችን ላይ ፈተና የሚያመዛው ፕሪሜሬጅ ነው ቅድመ ትዳርን የጠየከኝ ቅድመ ትዳር ላይ በጣም ሰው የሚጨነቀው ለምን መሰለህ ለድግስ ምን ጨነቀውን ያህል ለትዳራችን መጨነቅ አለብን በግልጽ ማውራት ለታገቢ የፈለግሽው ወንድ ምን አይነት ነው ኦሬዲ ወደ ድግሱ ደርሳችኋል ቤተሰቦችሽም አንቺም ኦኬ በሐሳብ ደረጃ አክሰፕት አድርጋችኋል ከጓደኞቹ ጋር የሚኖረው ምን ይመስላል ጓደኛ ያበዛል አዲ እንደ ድሮ ጓደኞቹን 40 ጊዜ ይቀያየራል ለቤተሰቡ ይታዘዛል የእምነት ኤክሰርሳይሱን በአግባቡ ሰላቱን ይሰግዳል በግልጽ ማወቅ አለብሽ እነዚህ ነገሮች ቅድመ ትዳር ላይ እኛ አገር ላይ አልተለመዱም ወይንም ሄደን መናማከረው ድርጅት የለም ሃይማኖታዊ ፓርቱን አሟላን እሺ አላህን የሚፈራ እምነቱን በትክክል ኤክሰርሳይዝ የሚያደርግ ዘን ካራክተር የሚባል ነገር አብሮት አለ ማንነት የየቀን እምነት ደግሞ በየቀኑ በመሰራው ነገር ነው የሚገለጸው እምነት ደረቅ አይደለም ሪያሊቲ ነው ምትኖረው ነገር ነው እሺ ይሄ ሰውዬ ኦኬ ጥሩ ሃይማኖተኛ ነው እሺ እቺኛውን ፓርት ራይት ስጪው ከአባት ከእናቱ ጋር ያለው ግንኙነት ምን ይመስላል ይሄን ዳሩልንና ሲያገባ ይረጋጋል በጣም የተሳሳተ አባባል ዳሩትና ይረጋጋ ይላሉ አንድ ቤት ላይ እንግዲህ ሚስጥርና ወጣስቲ ዛሬ እሾሃማ የሆነን ወንድ አንዲት ምስኪን በስነ ስርዓት ቅብጥ ብላ ያደገችውን በማይመለሱ ሽማግሌዎች ወይንም የሃይማኖት አባቶች በአገር መሪዎች ይሄዳል እነሱን እምቢ ላለ ማለት ግን እቺን ምስኪን ልጅ ወስዶ እሳት ውስጥ ያስገባታል አንዳንድ ጊዜ አግብቶ ይረጋጋ የሚባል ነገር ዓለም ላይ የለም ስትመርጡ የተረጋጋ ምረጡ ሉክ እዚህ ጋር ነው እምነትና ካራክተር የሌለው ሰው ያስቸግራል እነዚህ ሁለቱ ነገሮች ለምንም ነገር መሰረት ናቸው ካራክተሩ የቀን የለት ተለት ስራው ኮማንነቱን ይገልጻል
ከሰው ጋር ሲያወራ ማንነቱ ይገለጻል። ከእናት ከአባቱ ጋር፣ ከሃይማኖት አባቶች ጋር፣ ከታላቅ ጋር፣ ከታናሽ ጋር፣ ትምህርት ቤት፣ የሥራ ቦታ ኦልዌይስ ላይፉ ማለት ነው። ደብቆት መኖር የማይችል ካራክተር የሚባል አለ። አስገብቼ ያስተካክለዋለሁ ሌላ ጥያቄ ነው። አይስተካከልም። ተስተካክሎ ነው ማግባት ያለበት። ቤተሰብ በደንብ እዚህ ጋር ፕሊስ፣ እውነት ነው የምለው እዚህ ጋር አላህን እንፍራ። ትክክለኛ ያልሆኑ ልጆቻችሁን መግራት ሲያቅታችሁ ሲያገባ ይስተካከላል ብላችሁ ምንም የማታቆም በተለይ ይሄ የሴት ቤተሰብ አይደለም፣ በወንድ ቤተሰብ እኔም ወንድ ነኝ ቅራ ይበላችሁ። የወንድ ቤተሰብ በተለይ የወንድ እህት ቀንዳሙ ወንድምሽን ለምስኪኗ ጓደኛሽ አትዳሪው። ብላክ ኤንድ ዋይት። ለዚህ ነው የፈለግኩ ዛሬ ምንም ቤት ውስጥ እኮ መያዣ መጨበጫ ያጡለትን ማለት ነው። ወንድሜ ጥሩ ነው ደግሞ እኔ ሚዜ መሆንልሽ ብለሽ አታሳስቺ። እዘኝላት ለሷ እንትን ነው ይወልሽ። የሰው ልጅ በሚኖረው በሶስት ህግ ብቻ ነው የሚኖረው፣ ፍቅርን፣ ሰላምንና እዝነትን። ይሄ የሰው ልጅ መኖሪያ ነው፣ ደግሞ የአላህም ቃል ነው። እነዚህ ሶስቱን አንቺ ውስጥ እንደምትፈልጊው ለጓደኛሽ ፈልጊላት። ደግሞ እምነት ነው እኮ ለራስ የምትፈልገውን ነገር ለወንድም ለእህት እስካልፈለግ ድረስ አላመንክም ነው። ይኸው እምነት ነው የሚባለው እኮ። እምነት እንደዚህ ነው የሚፈታው፣ ሌላ አይደለም እኮ። ካራክተሩ ስላልሰገድክ አይደለም የተባልከው፣ ለራስህ የምትፈልገውን ማለት ነው። ለወንድም ለእህት የማትፈልግለት ከሆነ አላመንክም። ከእምነት ዓለም ነው የወጣኸው። በቃ እቺ እኮ በቂ ናት። እዚህ ጋር ቀንድ ያወጣ ቤቱን በአንድ እግር ያቆመ ሱሰኛ አይተዋል። ይሄን ሰው ምስኪኗን ልጅ አሽሞን ምናችሁ ምናምን ሽማግሌ ድግሱንም ጭምር ከቨሩን ብዙ ነገር ተሰርቶ እንዴት ለራስሽ ያ ልጅ ወንድምሽ ባይሆን ኖሮ ታገቢዋለሽ? ያ ልጅ ያንተ ልጅ ባይሆን ኖሮ የሌላ ልጅ ቢሆንና ጸባዩን እንዲህ አንድ በአንድ አውቀህ ከሆነ ልጅህን ተሰጠዋል? ለፍተህበት አሳድገህ እዛ አድርሰህ ትሰጣለህ ለዛ? ከራሱ ጋር ከተጣላ ሰው ጋር ምን ልትሆን? ምን አይነት ትዳር ነው? ትዳር የመጀመሪያ እኮ ህይወት ነው። ምን አይነት ህይወት እንድትኖር ነው? ይሄ በግልጽ መስበር የፈለግኩት አንዱ ይሄን ነው። ፕሊዝ ራሱ ያ ቤተሰብ እምነቱ ጥያቄ ውስጥ ነው ያለው። ለራሱ የማይፈልገውን ነው። መፍትሄው ግን ምንድን ነው ይብሳይ? መፍትሄው በግልጽ መነጋገር። ያቺ ወደ እኔ ህይወት ለምሳሌ እኔ የሴት ልጅ አባት ነኝ። ልጄን ማስተካከል ላይ ነው መስራት ያለብኝ፣ ወይም የወንድ ልጅ አባት ልጄን ማለት ነው። ያቺ የምትመጣው የልጄ ሚስት እንደ ልጄ ማየት ሪሊ በጣም ምስኪንና ጥሩ ልጅ ናት። ዲዘርቭ ያደርጋል ልጄ ከቤቴ እንዲወጣልኝና ቤቱ ሰላም እንዲያገኝ እዛኛው ቤት መበጥበጥ አለበት። ስለዚህ ይህን በግልጽ ማስቀመጥ። ሽማግሌዎቹ ሲመጡ አንዳንድ ጊዜ እውነት ነው እኔ እስከ መሐላ ድረስ መሄድ ፈልጋለሁ። ሪሊ አላህ ፊት ትጠየቁበታላችሁ። ይሄ ልጅ ጥሩ ልጅ ነው፣ ምክንያቱም አያውቁትማ፣ አብረውት አልኖሩም። ከመንገድ ላይ ነው የመጡት። እባካችሁ ከመንገድ ላይ የምትወጡ አባቶች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። እናንተም በማታውቁት ነገር ኃጢአት እንዳይመዘገብባችሁ ጠይቁ። እውነት አላህን የሚፈራ ልጅ ነው ወይ? ለእናንተ ይታዘዛል ወይ? ጊዜ ቀጠሮስ ዛሬውኑ ኒካህ አድርጋችሁልን ውጡ ከማለት ይልቅ ሳብ አድርጉትና እውነት ይሄ ልጅ ለእናንተ ታዛዥ ነው? ጎረቤት ላይ ጥሩ ነው? እምነቱ ላይ ጥሩ ነው? አይ ትንሽ አስቸጋሪ ነው። ኦኬ ከተስተካከለ በኋላ እንመጣለን። ለማስተካከል ግን እነሱን ኮንትሪቢዩት ያደርጉ። እንደዚህ ከሆነ ምን ይሆናል? ሰላም እየሆነ ይመጣል። ኃላፊነት የሚወስድም ሰው አለ። አንዳንድ ጊዜ በጣም በሀገር ደረጃ ፊገር የሆኑ በሶኮልድ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል፣ የሀገር ሽማግሌ ሊሆን ይችላል፣ በሌሎች እምነት ተከታዮችም እንደዛው ማለት ነው። ትልልቅ ሰዎች ናቸው የሚመጡት፣ መመለስ የማይችሉትም። እንደው በቃ እርሶ እዛ ከሄዱ ቤተሰቡ አይመልሰኝም። ለሽማግሌው የተጨነቃችሁትን ያህል ለልጆቻችሁ ትዳር ተጨነቁ። ለፊገር አይደለም፣ ለኑሮ ተጨነቁ፣ ለእውነት ተጨነቁ። ሽማግሌዎች ራሳቸው እኮ እኔ በእኛ ሀገር የለም፣ የተለያየ ሀገር ላይ አለ። ለምሳሌ ትልልቅ የሃይማኖት አባቶች ሲቸግረን ሄደን ካውንስሊንግ እንወስዳለን እኮ፣ ምክር እንወስዳለን አይደለም? ከመግባታቸው በፊት እንደዚህ አይነት ምክሮችን ቢጨምሩበት። ምክንያቱም እኛ ሀገር ላይ አልተለመደም። ማን አለ እንትና አለ ሼክ ከሌ አለ ኡስታዝ ከሌ አለ ተብሎ ነው።
እቺ አሁን መቆም አለበት። ይበቃናል። ለምን የሀገራችን የፍቺ ደረጃ ከምታስቡት በላይ የተጋባ ሰው በላይ የተፋታ ሰው እየበዛ ነው። የተፋታ ሰው 1/3 የተጋባው 100 ሆኖ ኦልሞስት 3/4 እየተፋታ ነው። ስለዚህ ይሄ ምንድነው ከመነሻውም ችግር 75% ማለት ነው። ኦልሞስት ወደዛ ተጠግተዋል። ፍቺ ያ ማለት ከአራት ሰርጎች ውስጥ አንዱ ብቻ ነው የሚዘልቀው። ከባድ ነው በቁጥር ካስቀመጥ ነው። በእውነት ነው። this is great በደንብ እንደዚህ አይነት ነገር መቀመጥ አለበት። ስለዚህ የዚህ ኃላፊነት ማለት የኔ ያንተ ሚዲያ ላይ ያለ ሰው ሁሉ ሰርጉን ማማሩን ድግሱ ላይ ነው። የቀረው ነገር አለ። መሰረቱ የተስተካከለ ቤት ከተሰራ በኋላ አይናድም። አሁን ግን መሰረት ስለሌለው የመናድ እድሉ ሰፊ ነው። አብዛኛውን ጊዜ ሰዎች የሚጨነቁት ምኑ ላይ መሰለ? ድግሱ ላይ። እናትም አባትም ብዙ የሰው ሰርግ በልቻለሁ እጄን ይመልሱልኛል። ጥሩ ነው እሱ፣ አልፌበታለሁ፣ ምኖርበትም ነው። ነገ እኔ ምድራለሁ። ግን ማስተካከል ያለበት ባህላችንን እናስተካክል። ባህል እንኖረዋለን፣ ባህላችንን እናስተካክል። ቅድመ ጋብቻ በደንብ ይታይ። መሰረቱ እሱ ነው። በቃ በደንብ ቅድመ ጋብቻ ላይ ካልተሰራ ጋብቻ ውስጥ ከገባ በኋላ ይኸውልህ የተያያዘ ነገር ነው። እዛ ጋር የተበላሸ ነገር ካለ ከነ ክፍተቱ ነው የምትሄደው። ስለዚህ እነዚህ ነገሮች የት ነው መቆም ያለበት? በቃ ዛሬም መጀመር አለበት። ልጆቻችሁን ልትድሩ በመንገድ ላይ ያላችሁ እህት ወንድሞች፣ ቤተሰቦች እባካችሁ ቆም ብላችሁ የልጃችሁን ባል የልጃችሁን ሚስት እዩ። አይ ቲንክ ብዙዎቹ ቼክ የሚያደርጉት እንደውም ከካራክተርና ከስነ ምግባር በላይ አይ ቲንክ አንድ ነገር ይመስለኛል የፋይናንሻሊ የማስተዳደር አቅም አለው ወይ ነው ብዙ ጊዜ ቼክ የሚደረገው አይደለ? እሱ አንዱ ነው። ይኸውልህ አንዱ ነው። በወንድ በኩል ብዙ ጊዜ ማግባት ይችላል ወይ? ማግባት መቻሉ ለአቅመ ትዳር መድረስ ምንድነው? እሱ ለአቅመ ትዳር መድረስ ማለት የመጀመሪያው እድሜ ነው። ማቹር ነው ወይ? ሁለተኛ ምንድነው? ማኖር ይችላል ወይ? በቃ this is reality። መቀየር የማንችለው ህጎች ናቸው። ማኖር ተጋብተን እንለማመዳለን አይቻልም። በሸሪዓም እንደዛ አይደለም። ቢያንስ የ1 አመት ቀለብ ይላል ዲቴይል ስንገባ ማለት ነው። ስለዚህ ምንድነው ማለት ነው? ለአቅመ ትዳር መድረስ አለበት፣ እድሜው መድረስ አለበት። ከዛ በኋላስ ማኖር ይችላል ወይ? ይሄ እኮ ክሊር ነው እኮ። ማኖር የሚችል ሰው ሁሉ ያግባ፣ የማይችል ሰው ደግሞ እስኪችል ድረስ ይጠብቅ እኮ ነው። ይጾም አይደል ረሱል አለይሂ ሰላቱ ወሰላም ያሉት? ታዲያ ፕሪንሲፕሉን እኮ ወደ እውነታው ስንገባ ስለመረሳ ነው። ለአቅመ ትዳር ደርሶ ሚስቱን ማኖር የሚችል ከሆነ እምነት ያለው ከሆነ ካራክተሩ ጥሩ ከሆነ እንደ the door is open በቃ ምንም ነገር ያ አሁን ምን ሆነ? የትዳር መጠየቂያዎች በቤተሰብም በአግቢዎችም እንትን መጻፉ ተገለበጠ። ጓደኛሽ ስላገባች ብቻ አንቺ መቼ ነው የምታገቢው? አላገባሽም እንዴ? ጓደኞችሽ ሁሉ አገቡ። ሄይ ይሄ የማህበረሰብ ምንድነው? ሃራስመንት አቢዩዚቭ ነው እንትን ይሄ ማስጨነቅ ኦልሞስት እንደ ድፍረት ነው የሚቆጠረው። ሰላም ማሳጣት። ጓደኞች ስላገቡ አይደለም ማግባት ያለብሽ። ጓደኞቼ ያገቡ ሳይሆን ትክክለኛ ትዳር ነው ማግባት ያለብህ። ጓደኞቼ ስላገቡ አይደለም አንተ መታገባ። ትክክለኛውን ትዳር እምነት ነው ብለናል። ስለዚህ ይሄ ነው መለየት ያለበት። ቅድመ ትዳር ላይ ከፍተኛ ጥንቃቄ መደረግ ያለበት እንደውም ከምንም በላይ እዛ ነው። እዛ ጋር ከተፈታ ብዙ ችግር በሰላም ይገባል፣ በሰላም መኖርም ይቻላል ማለት ቅድም ያልኩ ነጥብ። ኦኬ ተፈለገ፣ ፍቅሩ መጣ። ፍቅር ማለት ይኸውልህ ፍቅር ማለት ይሄ ሃኒ ስዊቲ ማሬ በሬዱ አነኔ ይሄ አይደለም። ይሄ የቃላቶች ማሳመርና በደንብ የምንደማመጥበት በደንብ እንድንቀራረብ የሚያረጉን ነገሮች ናቸው። ፍቅር ማለት እሱ ብቻ አይደለም። እውነተኛ ፍቅር የምትወዳት ከሆነ ምንድነው? ሰላም ትሰጣታል። የህሊና ሰላም አትነሳትም። ፍቅር እዛ ውስጥ ነው የሚገለጸው። ከዛ በኋላስ ታዝንላታለህ። እዝነትም እዛ ውስጥ አለ። ስለዚህ ፍቅር አለ፣ የህሊና ሰላም አለ፣ እዝነት አለ። ሶስቱ ካሉ መኖር ይችላሉ። ፍቅር አሁን እንትን ላይ ነው፣ በተግባር አይገለጽም። ኢነር ነው፣ ውስጣዊ ነው።
መጀመሪያ ላይ የምትነጋገር እሷን ብቻ ማሰብ አንተን ብቻ ማሰብ ነገሮች እንዴት ይሆናሉ ምናምን ይሄኛው ነው። የህሊና ሰላምና እዝነት ግን በተግባር ነው የሚገለጸው። ተዋደዳችሁ እሺ ተባባላችሁ መደገስ አትችልም ይጀምራል ማለት ነው። ህሊና ሰላም ያጣል። እሷን ላለማጣት ብለ መግባት የሌለብህ ነገር ውስጥ ትገባለህ። ስለዚህ ምንድነው ፒስ ኦፍ ማይንድ አለቀለት ገና ሳይገባ ከዛ በኋላ አስቸገርሽኝ በእናትሽ ከየት ላምጣሽ ተበድር ያለው በቃ የላቸውምና ያህኒ እንደሱ እኮ አይደለም 50 ሰው ብቻ ነው ምንጠራው when I say like this ሴቶችን መንካቴ ሳይሆን ሪያሊቲውን እንድታዩት ብዬ ነው። አይ 40 ሰው ብቻ ነው 50 ሰው ነው ምጣራው በኔ ወገን ላንተ ደግሞ 10 ካርድ ሰጣለሁ 10 ትጣላለህ በቃ ከዛ እዝነቱ ይጠፋል ጭንቀቱ ይመጣል። እነዚህ በተግባር የሚገለጹ ናቸው መደበቅ የማይችሉት። አየህ እንዴት እንደሚያያዙ እነዚህን ሶስቱን ነጥብ አያይዘ በተቻለ መጠን አቻችለ አስታርቀ መሄድ ከቻልክ በጣም ይደንቃል ሶ ሁሉም ነገር የሚያልቀው ቅድመ ትዳር ላይ ቢሆን እዛ ነው የሚያልቀው። ውዱዕ ነው ያለ ውዱዕ አይሰገድም። ውዱዕ አፍርሰን ከገባን የለም ኦራ ያለ ውዱዕ ሰልተ ሰላቱም የለም። ሱብሃንአላህ በጣም ይደንቅ ነው። የነገ ስኬቶ ዛሬ ላይ ወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። ምናልባት እዚህ ጋር የአንድ ነገር ኢምፖርታንስ በደንብ አስረግጠህ ብትነግረኝ ደስ ይለኛል። ይብሳኝ ስለ ፋይናንስ ትንሽ ነገር እናወራ። ብዙ ሰዎች የተፈተኑበት ያለው ጉዳይ ስለሆነ ማለት ነው። ይሄ የፍቅር ሰሞን ብዙ ትኩረት አይሰጠው መሰለኝ። አይ ቲንክ በተለይ አሁን በአሁኑ ወቅት ላይ በፍቅር ሁሉም ነገር ይደረጋል። ኢትስ ኦኬ ሰርግም ባይኖርም እኛም ብቻ እኔ ካንተ ጋር ነው አንቺ ጋር ነው ይገባና ከዛ በኋላ ግን ድሪል ፈተና ሲመጣ ደግሞ የሆነ አይነት ነገር ደግሞ ይፈጠራልና የምር ወጣቶች እንዲህ አይነት ጉዳይ ላይ መውሰድ ያለባቸው አቋም ምንድነው ትላለህ? በመጀመሪያ ደረጃ አንድ ሰው ለአቅመ ትዳር ከደረሰ በደንብ አዳምጡኝ። አቅም ከሌለ አታግባ ነው እኮ ምን ወደዛ አስከሄደ። አሁን ይውላችሁ እንትን ከፈረሱ ጋሪው ቀደመ ሆነ። ችግር የለውም እኔና አንቺ እንጋባ እንጂ አንድ ኬሻ በጠረባና አንድ ስቶቭ ቢኖረን ይበቃናል ያለንን ፍቅር ነው። ሄይ በእንትን ያልተደገፈ ፍቅር አይቀጥልም። በፋይናንስ ያልተደገፈ ፍቅር ግን እንዲህ የሰሩ ትዳሮች የሉም ይብዛል። አረ የሰሩ አይደለም እንጂ ከዚህ በፊት የሰሩ የሉም። በእንዲህ መልኩ የተፈጠሩ ትዳሮች የሉም ሰክሰስፉል የሆኑ ለማለት ነው። ኖ ሰክሰስፉል የሆኑት እኛ አሁን በመናስቀምጠው ይሄ ሶሻል ሚዲያ በአንድ በኩል እንትን ነው አቃጣይ ነው እኮ ምናየው ሳይድ ሳይሆን አለ ምንድነው ፕሮሰስ ላይ ያለ ገብቷል። ለምሳሌ በገበሬ እንውሰድ። ባዶ መሬት ነው ያለው። አሁን የከተማውን ወጣበታለሁ። አንድ ልጅ ከአባቱ ጋር ሲኖር መሬት ይሰጣል ርስት ድርሻው። ያቺ ድርሻው ግን ትንሽ ናት፣ ባዶ ናት፣ ሊያገባ ነው። ከዛ ቤተሰብ ከድርሻው ላይ የቆርቆሮ ቤት ይሰራለታል። የእንትና ልጅ ጥሩ ነው ምናምን ተብሎ ይመጣል። ልጁ ወደ ኃላፊነቱ ከመግባቱ በፊት ልታገባ ነውና መሬትን በደንብ ረስ ከድርሻዬ አይደለም ስንዴውንም ጤፉንም ማሽላውንም መስጠት ከራስ እርሻ መታመጣውን ለሚስትህና ለትዳር ለህይወት ለልጆችህ ነው የምትሄደው። ደን ምን ይሆናል ማለት ከቤተሰብ ይነጠላል በሐሳብ
ከዛ በኋላስ ዴይ ኤንድ ናይት ይሰራል። ከአባቱ ኤክስፒሪየንስ ይወስዳል። ግን በቃ መሬቱን ያረሰርሳል፣ ዘሩን ይዘራል፣ ያበቅላል። እዚህ ሂደት ውስጥ ነው ያለው። ለምሳሌ ዘር በዘራበት ሰዓት ላይ የሚያገባ ከሆነ ከቤተሰቡ ሊበደር ይችላል። ምን እህል። ከዛ በኋላ ያ የዘራው እህል ግን ይደርሳል። እንደሱ ማለት የለውም ማለት አይደለም። ከዛ እህል ወቅቶ የሚያስገባው ቤተሰቡን ያኖራል፣ ሚስቱን ያኖራል። ከፊሉን ይሸጠዋል፣ ከፊሉን ቤት ይሰራበታል፣ ከፊሉን ከሚስቱ ጋር አብሮ ይኖርበታል። ለስከምቱ የከተማው ማለት ነው። ለምሳሌ ከዩኒቨርሲቲ የተመረቀ አንድ ተማሪ ተምሮ መመረቁ አንድ ክራይቴሪያ ነው። ጎበዝ መስራት ይችላል ማለት ነው። ከዛ በኋላ ፍቅር ይዞታል። አሁን ፍቅር ይዞታል። ተመርቆ እንደወጣ ፍቅር ይዞታል። ለማግባት ግን አይፈቀድለትም። ምክንያቱም ራሱን አልቻለም። ራሱን ያልቻለ ሰው ሶስተኛ ወገን ማምጣት አይፈቀድለትም። እሺ ብላው ብትመጣም አብረው ሊንከራተቱ ነው። ልጠላው ነው የወደደችውን ያህል። ስለዚህ ምን ይሆናል ማለት ነው? ስራ ይፈልጋል። ኦኬ ፖቴንሻል ስላለው ወደ ገንዘብ የሚቀየር ፖቴንሻል አለው። ባይመረቅም የንግድ ዓለምም ሊሆን ይችላል። ወደ ገንዘብ የሚቀየር አቅም ሊኖረው ይገባል። ነጋዴ ሊሆን ይችላል፣ አስተማሪ ሊሆን ይችላል። ማንኛውም ወደ ገንዘብ የሚቀየር ህይወቱን የሚያኖረው እንግዲህ አላህ ሪዝቅ ብዙ ነውና እዛ ሰፊ ላይ ማለት ነው። ከዛ በኋላ ምንድነው ነው ሰው ልጅ ይኸውልህ አንዲት ሴት ከወንድ የምትፈልገው ዋስትና ነው። ያ ዋስትና ደግሞ በፋይናንስ ነው የሚገለጸው። አንዱ ከካራክተሩ ውስጥ አንዱ ሊያኖረኝ ይችላል ወይ፣ የቤት ኪራይ ሊከፍል ይችላል ወይ፣ ብንወልድ ማሳደግ ይችላል ወይ፣ ፓምፐርስ መግዛት ይችላል ወይ? እነዚህ ተስፋዎች ናቸው ወደ ትዳር የሚያስገቡት። ባለን ነገር ላይ ከባሌ ጋር ተጋግዘን አይዞ ያለችን ነገር አብቃቅቶ መኖር። አሁን እዚህ ጋር ፋይናንስ የሚባለው ነገር ዶን ኤግዛጁሬት። መኪና ሊኖረው አይገባም ለማግባት። ቤት መስራት የለበትም። ተከራይቶ መኖር ይችላል። በትራንስፖርት መጠቀም ይችላል። ስራ መስራት አለበት። ጎንበስ ብለው ድንጋይ መስበር ይሆን፣ መኪና ረዳት ይሆን፣ ንግድ ይሆን፣ ፕሮፌሽናል ስራ ይሆን መስራት የቱ ውስጥ ነው ማለት ነው ሪዝቃቸው ያለው? በስራውም በተባረከ ትዳሩ ውስጥ። ሁል ጊዜ ደግሞ ይውላችሁ የሚለፋ ሰው አላህ ይረዳዋል። ሰነፍ ሰው ነው የማይፈልገው። ሰነፍ ሰው ወደ ትዳር አይግባ። አንደኛ አሁን እንዳውም ምን ተዛለኝ ነካካኸኝ ዛሬ። ኦኬ አንዳንድ ካልኩሌት አድርገው የሚገቡ ትዳሮች አሉ። እነዚህ ምንም አይባሉ፣ ቅድመ ትዳርም አይባሉ፣ ምንም አይባሉ። ልጅቷ እንግዲህ የልጅቷ ቤተሰብ ደሶ ኮልድ ሀብታም፣ ሁሉም ሰው ሀብታም ነው ጤነኛ ከሆነ። ግን ሀብታም ትንሽ ገንዘብ አላቸው ምናምን። ልጅቷ ቀበጥ ብላ ነው ያደገችው። አባቷ 12ኛ ክፍል ላይ መኪና ያስነዳታል። ትክክል ነው አይደለም በኋላ መጣበታለሁ። በቃ አላቸው። ስለዚህ ምን ያደርጋል ማለት ነው? ከማ ፍቅር ይዘዋል መሰለ? ከአባትየው ሀብት በልጅቷ በኩል ፍቅር ይዘዋል። ከድህነት ማመል ጋር አይደለም። እሷ ሚንስ ናት። እቺ ልጅ ላግባና ደግሞ ቆንጆ ነች ትሆናለች። እግረ መንገድ ነው። ወንድና ሴት ሲፈጠር ይለያያል። ወንድ ልጅ ለዚህ ነው እኮ አይናችሁን ሰበር አድርጉ የሚባለው። ስሜቱም ይመጣል እኮ። ሴት ልጅ አስባበት ነው የምታጠፋው። ወንድ ልጅ ግን አጥፍቶ ነው የሚያስበው። እንዴት? እሱን መጣበት። ኦኬ በጣም ኢንተረስቲንግ። ከዛ ምን ያደርጋል? ከሀብቱ ነው ፍቅር የሚይዘው። ከዛ በኋላ እቺ ልጅ ባገባ መኪና ይገዙልኛል። አየው፣ ወደ ራሱ አይደለም ማመጣ ሰው ላይ ነው የተንተራሰው ማለት ነው። ስለዚህ እስማኤል ተክሌ ሀብታም ነው አይደለሁም? አክቹሊ የሶል ልጅ ነው ማገባው። ስለዚህ የሶፊን ልጅ ሳገባ ይለቁብኛል፣ ቤት ይገዙልናል፣ መኪና ይሰጡልኛል፣ የሆነ ቢዝነስ ያስጀምሩናል። ከዛ ምን ይሆናል? እንዴትም ብሎ ይገባል አጃክሞ። በቃ ማንነቱን ሸውዶ ራሱ ላይ መስራት ትቶ ምን ላይ ይሰራል? ያ ነገር ላይ ይሰራል። ከዛ ይገባል። እናንተ ደግሞ ወይ ፍንክችዝም። አንድ ሰው አግብቶ ከወጣ ራሱ መቻል አለበታ። ከዛ በኋላ ይጠብቃል። እንዴትም ከዛ እንዴ እነዚህ ቤተሰቦችሽ ግን የሆነ ነገር እንኳን አይሉንም። ኩዌሽን ማርክ ይጀመራል። ከዛ ጭቅጭቅ ይጀመራል። ከዛ አቢዩዝ ማድረግ ይጀመራል። በግልጽ የምናውቀው ማለት እስከ ፊዚካል አቢዩዝ፣ መደብደብ፣ መደባደብ፣ መጥላት። በቤተሰቡ ሀብት ብሎ ገብቶ ፍቅር ስለሌለው መልሳ የወጣች እህት አውቃለሁ እኔ። ስለዚህ እንደዚህ አይነት ካልኩሌሽን፣ ይሄ በጣም የወረደ አስተሳሰብ። የሰው ልጅ ከለፋ ያመጣል።
ሌላ ፓርት ደግሞ ወደ ቅድመ ጋብቻ ላይ አይደል ያለ ነው። እባካችሁ ቤተሰቦች ይወላችሁ እውነተኛ ወንድ በአቅሙ ጥሮ ግሮ የሚመጣ ወንድ ካገኛችሁ አሳድጉት። ከልጃችሁ ጋር ብትድሩት ይጥራል ይግራል፣ ነገ ሀብታም ማይሆንበት ነገ ህይወቱን ማይለውጥበት ምንም ምክንያት የለም። ማኖር የሚችል ከሆነ ይሄ ከፍ ያለ ሳይሆን ስታንዳርድ በቃ የሰው እጅ የማያዩ ከሆነ ሁለቱም ማኖር የሚችሉና ወደፊት እያደጉ ነው የሚሄዱት። ምን አለው ፎቅ አለው መኪና አለው የሚለው ነገር ከመጣ ካስተሳሰቡ ጀምሮ የተሳሳተ ነው። ምክንያቱም ኢቭን አሁን the so called ሀብታም ቤተሰብ የምንላቸው ሰዎች የመጀመሪያ የተጋቡ ጊዜ ያስታውሱ። ምክንያቱም የሰው ልጅ በጣም ሾርት ሳይትድ ሆነ ረሺ ነው። በጣም ይረሳና እንደ ልጄን እንዴት እንደዚህ አይነት ደሞ ምንም የሌለው ትናንትና እንተናል ምን አለው አሁን ገና ትናንት ተመርቆ ስራ ራሱ አሁን አይደለ የጀመረው ባክ እንደዛ መትላባት ቆም በልና እስቲ 20 30 አመት ወደ ኋላ ተመለስ። ከገንዘብ ጋር የተወለደ ሰው የለም። ልጆቻችሁን እቃ አታርኩት። አሁን ኖሯችሁ ደግሳችሁ ምናምን ደስ ይላል፣ ግን ረጅሙን መንገድ ዳገቱን አብረው ነው የሚጀምሩትና ሰው መሆን እዚህ ጋር ነው ሰው መሆን አንዱ የሚጠይቀው። ስለዚህ ይሄ ቅድመ ጋብቻ እኔ እንጃ በሱ ብቻ አንጨርሰውም ብለን ነው ሀሳቦቹ ካሰፋ ነው በጣም ሊሰፋ የሚችል ነው። በአንድ ፕሮግራም አውርተን የምንጨርስ አይደለም። ግን ቅድመ ጋብቻ ላይ እባካችሁ ልጆቻችሁ የምትድሩ ቤተሰቦች ማሳሰቢያ ነው ይሄ። ለኔም ጀምር ላንተም ጀምር ቆም እንበልና እኔ ልጆቻችን አፍላ ፍቅር ስለሆነ ይሄ በቃ እንትን የሚሉ አሉ እኮ ካልዳራችሁኝ ራሴን አጠፋለሁ ከምናምን እንደዛ የሚባል ሌላ ሚዲያ ላይ ተናግር ያለውና አንድ በጣም የሚገርም ማለት ነው። ካላ በቃ እንደዚህ ነው ይሄ ፍቅር የሚባለው ነገር። ለዚህ ነው እኮ ፍቅር ትዳር ውስጥ ብዙ ጊዜ ውሸት ነው ብዬ በድፍረት የምናገረው። ልጁ ምን ይላል? እቺ ልጅ ካላል ዳራችሁኝ ሞቼ ይገኛለሁ በቃ በቃ ቤተሰቡን በአንድ እግር ያቆማል። እንግዲህ ልጅን በሰው ልጅ እኮ ምድር ላይ መሸነፍ የሚፈልገው በልጁ ብቻ ነው። በሌላ ቦታ ላይ ይዋሻል፣ በልጁ ግን ይሸነፋል። ማድረግ የሌለበትን ነገር ሁሉ ለልጁ ያደርጋል። ውስጥ ስንገባ እናወራበታለን። በጣም በቃ ካልዳራችሁኝ ብሎ በቃ እንግዲህ እሱን ከምናጣ እናትም አባትም አጎትም አክስትም መጥተው በቃ እሺ ልጅቷ ቤት ሄደው የማይመለሱ ሽማግሌዎች ቅድም ያልኩት በተግባር በነገራችን ላይ ሪል ያለ ነው ይሄ። ሄደው ለምነው መጀመሪያ እናቶችን ጀንጅነው እንደዚህ አለ እንግዲህ የባህላችን ፕሮሰስ። ከዛ በኋላ ልጅቷ ጋር በቃ እንዴትም እሺ ተባለ። ብታገቢ ይሻልሻል አንቺም ተመታባት። በቃ ልጅቷ አገባ። ከ6 ወር በፊት ከማግባቱ በፊት እቺ ልጅ ካላገባው ራሴን አጠፋለሁ ነበር። ከ6 ወር በኋላ ደግሞ የሰው ልጅ ላይ አደጋ ከማድረሴ በፊት አስወጡልኝ ወንጀል ሳልሰራ። አይታችኋል እንዴት ከባድ እንደሆነ ማለት ነው። ስለዚህ እንደዚህ አይነት ነገሮች በዛ ሰዓት ምንድነው የመማከር አገልግሎት በጣም ያስፈልጋል። ሰዎች ወደ ህይወታቸው ወደ ሃይማኖታቸው እንዲመለሱ ማድረግ፣ የማያልፍ ነገር እንደሌለ ማሳየት። አሁን በዛ ሰዓት እሱ ልጅ እውነት ነው መመለስ አይችልም። በቃ ስሜት ውስጥ ነው ያለው። እነዛ እንትን ነው ድራይቪንግ ነው ወደዛ ይመረዋል። አያየም እኮ ብዙ ጊዜ በቤተሰብ ጉዳይ ላይ ሰዓት ካለን እናወራለን። ምንድነው እንደዛ ሲባል የመጀመሪያ ደረጃ እምቢ ከተባለ ወደ አደጋ ነው የሚሄደው። ራሱም ላይ አደጋ ሊያደርስ ይችላል ቤት። ከዛ ምንድነው የሚደረገው? መጀመሪያ ደረጃ እሺ የዝግጅት ጊዜ ይሰጣል። ገባ ነፍሱን እንዲያቅ። ከዛ በኋላ ፒር ከማጋ ነው የሚውለው። እንዴት እንዲህ አይነት ውሳኔ ሊወስን ቻለ? ማንን ጋር ብንወስደው? ፕሮፌሽናል የሆነ ሰው ጋር ኦር ትክክለኛ በጉዳዩ ላይ ማማከር የሚችሉ የሃይማኖት ሰዎች ጋር። ከዛ ምን ይሆናል ማለት ነው ያ ያየውና ሙቀቱ የውሸት መሆኑ አንዳንዴ ይገለጻል። እንደ እግር ኳስ ማለት ነው። እግር ኳስ ላይ አይታችሁ ከሆነ እኛ ሀገር ላይ ማንቸስተርና አርሰናል ሲጫወቱ በየቦታው ረብሻ ነው። የለም እንግሊዝ ላይ ግን ሁለቱ ሜዳው ላይ የተጫወቱ ሰዎች ልክ ጫዋታው ሲያልቅ ተቃቅፎ ለምሳሌ ስለ ትዳር ይሁን ስለ ህይወት ይሁን ፌር ፕሌይ ይባላል። ህይወት እንደዛ ናት። ትዳር ደግሞ የአርሰናልና የማንቸስተር ጨዋታ አይደለም። የሚደንቅ ነው። ሶ ቲፎዞች መሬት ያዙ የለም እንጂ ቲፎዞ ይጮሃል። ጎል አግብቶ ያውቃሉ እንዴ? የአርሰናል ደጋፊ በብዛቱ ጎል አግብቶ ያውቃል? የማንቸስተር ደጋፊ ጎል አግብቶ ያውቃል? አንድም ቲፎዞ ጎል አግብቶ ያውቅ።
ስለዚህ ትዳር ውስጥም ቲቦዞ ያስፈልግ እንደውም ትክክለኛ አመጣጥ አመጣው yes ገብተ ተጫውተ ወድቀ ተነስተ ነው ማንኛውንም ጋር ሰክሰስ ጋር ምንደርሰው ማለት ነው። እንግዲህ ቅድመ ትዳር ላይ ብዙ ሀሳቦችን እየተለዋወጥን ነው። አይ ቲንክ ብዙ ነገር እየተጠቀሙ እንደሆነ ይሰማኛል። ቅድመ ትዳር ላይ ከሚነሱ ሀሳቦች ውስጥ አንዱ እንግዲህ ብሳይ መጠናናት ነው። መጠናናት አይ ዶንት ኖ ሀሳቡን ትደግፈዋል አትደግፈውም ከእምነት አንጻር ዑለሞች የሚሉት ነገር አለ ምናምን ግን ያንተን ምልከታ ግን ባውቅ ግን ደስ ይለኛል። መጠናናት ላይ መጠናናት ሁለት ቦታ እንክፈለው። መጠናናት ብለው ህይወታቸውን በመጠናናት ውስጥ ከጨረሱት ትዳር ውስጥ ሲገቡ ይደብራቸዋል። በመጠናናት ውስጥ የመጀመሪያው የትዳር ቀን ወንድ ነብር ነው ወይም አንበሳ ነው በቃ እስኪያገኛት እስከዛ ድረስ በቃ ንጹህ ጓደኛው ናት እንጂ ሚስቱ አይደለችም። የጫጉላ ሌሊት በቃ የተለየ ነው ለወንዱም ለሴቱም። ከዚህ በፊት አግብታ አታውቅም፣ ከወንድ ጋር ተገናኝታ አታውቅም፣ ከሴት ጋር ተገናኝቶ አያውቅም። ኦፖዚቱን ውሰድ። ከዛ በፊት ውጪ ላይ ግን ትንሽ ሶሪ ለወርዱ ተጨመላልቆ የመጣ ከሆነ በመጠናናት ውስጥ 4 ዓመት 5 ዓመት አብሮ ኖሮ ምን ብሎ ማለት ትዳር ውስጥ የሚደረጉ ነገሮችን ሁሉ ከጨረሰ የሰርጉ ቀን እኮ የቀረሰው ነው የሚቆጥሩት። እንትን አልመጣም እንደ መካም የሚጓጉለት ነገር የለም። አየህ አሁን መጠናናት እኔ ያስፈልጋል ከሚሉት ነኝ እንደ ፕሮፌሽናሊ እምነት እንዳለውም ሰው መጠናናት ማለት ግን ይኸውልህ በሸሪዓም ይፈቀድልሃል። አትዝለለው ስቴፑን ድንበር አለው። አበላሽተህ አታጥናት፣ ንጹሃን አጥናት። በጥናት ውስጥ ካበላሻት በኋላ እኮ አልጣፈጠችም ይላል። ይሄ የሚቀመስ ወይ ቆሎ ወይ ምናምን ነገር ወይ የሚዘገን ነገር አይደለም። መጠናናቱ ትክክል። ምን አይነት ልጅ ናት? እናቷን ታግዛለች ወይ? እምነቷ እንዴት ነው? ካራክተሯ እንዴት ነው? ጓደኛ ታበዛለች ወይ? አሁን እንዳውም ሶሻል ሚዲያ ታበዛለች ወይ? ቅር ካላችሁ ማፉትሉኛላችሁ። የምታየው ነገር፣ የምትሆነው ነገር፣ የምታሳልፈው ነገር እነዚህ በመጠናናት ውስጥ ነው የሚታወቁት። ዲን አለው ወይ? ካራክተሩ ምን ይመስላል? ሁል ጊዜ በየጊዜው ጓደኛ እየመጣ ዛሬ ሌላ ነው የሚያስተዋውቃት ተነገ ሌላ ነው። ስለዚህ ሶስት የተለያየ ያኛውን ትቼዋለሁ እኮ ያኛውን ካለ ስለዚህ ይሄ ሰው ከሰው ጋር መቆየት ላይ ችግር አለው ማለት ነው። ሁለተኛ ደግሞ ያ እንትን ነው ወይ? አባካኝ ነው ወይ? የሌለው ማንነት ያሳያል ወይ? ትምህርቱ ላይ እንዴት ነው? ትምህርት ላይ ከሌለ ስራው ላይ እንዴት ነው? ትክክለኛ መጠናናት ያስፈልጋል። በሁለቱም ሳይድ እኮ መጠናናቱ ችግር የለውም። ከመጠናናት ያለፈ ተግባራዊ እሴቶች ግን እንደ ዘመናዊነት ይታያሉ። በነገራችን ላይ አንድ ነገር እዚህ ጋር ማስቀመጥ ምፈልገው ነውር መስበር አለብን። እዚህ ጋር ዛሬ በደንብ እስማኤል ጋር መምጣት የፈለግኩት አንዴ ሳይለንሱን ብሬክ ማድረግ ነው የፈለግኩት። ተቀማምሶ ትዳር አይቻልም። በቃ እርፍ ካልጣፈጠችኝስ ወይም ካልጣፈጠኝ እንዳትሸወጂ። በተለይ ሴት እህቶቼ ልጆቼ ከምትነሱት ይሄ ቀምሼ አይቼሽ ነው ማገባሽ ካለ እሱ ለዘላለም ባልሽ ሊሆን አይችልም። ክብር የለሽም አለቅ። የአንዱ ክብር እዛ ጋር ነው ያለው። ክብርሽን ጠብቀሽ ማለት ነው። ምትወጅኝ ከሆነ እንፈጽም የሚለው አይወድሽም። ውሸታም ነው እንደዛ የሚል ወንድ። አቅምሽኝ ካለ እግርሽ ያውጣሽ። ዞረሽ ሰላም እንዳትዩ። ለምን አብረሽው ይወልሽ ያንቺን ህይወት ከአላህ ጋር ያለሽን ሪሌሽንሺፕ የልጆችሽን ህይወት ከዛ በኋላ ተንቀሽ ነው የምትኖሪው ትዳር ውስጥ። እነዚህ ነገሮች ሁሉ የሚስተካከሉት እዚህ ጋር ነው መግቢያው ላይ። ይወላችሁ ዘር የሚዘራው መሬቱ አረስርሰን ስንተክል ማለት ነው። ስርዓቱን ጠብቀን ያልተስተካከለ ያልቆፈር ነው ያላረሰረስ ነው ጊዜውን ያልጠበቅነ ዘር ብንዘራ ብንል አይበቅልም። ስለዚህ በምንም ተአምር አልተመቸችኝም። ሌላው እንደ ዘመናዊነት ይላሉ። ይሄ ዘመናዊነት አይደለም፣ አላቀረነት ነው። ይሄ አብሮ ኖሮ ተቀማምሶ ተያይቶ ምናምን ይሄ ዘመናዊነት አይደለም። ክብር ይቀንሳል፣ በረካም ይነሳል። ስለዚህ እነዚህ ነገሮች ኢን ብላክ ኤንድ ዋይት ማስቀመጥ ነው። ከዛ አይደለም ይኸውላችሁ አልተመቸኝም ካገባው በኋላ ምናምን የሚል ወንድ ኤክስፒሪየንስ ያለው ወንድ ነው። ሌላ ቦታ ሌላ ነገሮችን ያውቃል ማለት ነው። ስለዚህ እነዚህ ነገሮች በምንም ተአምር አትሞክሩት። ምክንያቱም ይኸውላችሁ አንድ ምግብ በልተህ የማታውቀው ምግብ ቀምሶ መተው ምግቡን ማበላሸት ነው። ያንን ምግብ የሚወዱ ሰዎች አሉ።
ይሄ እንደዚህ ወይ በምግብ ወይ በምናምን የሚገለጽ አይደለም። እንዴት እንደምገልጸው ማህበረሰባችን ኖርሙን እንዳላልፈው ነውና በምንም ታምር በቃ ከትዳር በፊት አብሮ መተኛት በቃ ትክክለኛ ትዳር አይደለም። እንደዚህ ብናሳጥረው ከዛ አይፈጥርም። በቃ አንዱ የትዳር ጥፍጥና የሚጀምረው የዛች የትዳር ቀን የጋብቻ ቀን ምሽት ማለት ነው። ከዛ ውጪ ሰው እንደማንኛውም ሰው ችግር ሊኖርበት ይችላል። ለምሳሌ ስንፈተ ወሲብ ሊኖር ይችላል፣ ይታከማል። ስሜት ይታከማል። በጣም ዘመናዊ ዓለም ላይ ነው ያለነው። ስለዚህ ግን ወደዛ ከመግባት በፊት ከእንደዚህ አይነት ስሜቶች መታቀብ ምክንያቱም አሁን ደግሞ ፒር ፕሬዠር አለ። ዋው ትናንት እኮ ያሳለፍ ነው በጣም ይኸውልህ ተሳሳተ ነው። እኔ አሁን ሁለቱን ሴናሪዮ ማይስማማለኝ። ጥሩ ያልሆነውን እንደ ጥሩ ወስደን ጥሩ የሆነውን ደግሞ እንደ ኦልድ እንወስደዋለን። ምንም የማታውቀዋን ምስኪኗን ሴት ፋራ ወይንም ወንዱም እንደዛው በተቃራኒ ምንም የማያውቀው ትክክለኛ ስራውን ትምህርቱን ምናምን መንገዱን ሃይማኖቱን ጠብቆ ስርዓቱን ጠብቆ የሚሄድም ፋራ ነው የሚባለው። ፋራ መባል የነበረበት ግን ያኛው ነው። ይሄ ዝም ብሎ እንደ እብድ ውሻም ያዳርሳል። ይሄ እንደ ዘመናዊነት ይቆጠራል። ፕሌስ እንዳንሄድ ያረገን አንዱ የመረረ እውነት ይሄ ነው። ከትዳር በፊት ሴትን ማወቅና ከትዳር በፊት ወንድን ማወቅ ስልጣኔ አይደለም። በቃ ያኛው ሰልጣኙ የትኛው ነው? ከትዳር በፊት ወንድ ማታቋ ሴት ስልጥኗ ክብር ያላት እሷ ናት። ደግሞ በዚህ አጋጣሚ ወደ ሁለተኛው ጥያቄ ላልፈብን ነው። አላቅም ይነሳል ብዬ ሳለም አግብታ የፈታች ሴት ማለት ደግሞ ነጥቧ የወረደ ማለት አይደለም። ሙሉ ሴት ናት። አግብታ ስለፈታች ሴትነቷ አይጠፋም። ለነሱም ደግሞ ክብርና ቦታ ይኖረን። የነገሮች አለመጣጣም እንግዲህ መጨረሻ ላይ እህል ውሃው አልቆ ወደዛም ሊሄዱ ስለሚችሉ ይሄንንም እንዲያስቡት ብዬ ነው። ሁለት የሚጋጭ ነገር እንዳይሆን በቃ ከትዳር በፊት በቃ ንጹህ የሆነ ሰው ንጹህ ነገር ነው የሚፈልገው። ለራስህ ንጹህ ሳትሆን ንጹህ ነገር መፈለግ በተለይ ወንዶች እቺ አትሆንም። እቺ ንርሷት እሺ እንደፈለክ ሄደ የፈለከውን አድርገ ሪያሊቲው ጋር ሲደርስ ግን ማንም ያልነካትን ነው የምትፈልገው። ይሄም የተሳሳተ አስተሳሰብ ነው። ጋብቻ ላይ ችግሮች እንዲፈጠሩ የሚያደርጉት ይሄ ነው። አንዱ መነሻው ይሄ ነው። አንዱ ያበላሸውን ዞሮ እኮ ለአንዱ ዞሮ ሚስት ነው የምትሆነው። አላህም በግልጽ አስቀምጧል። አጠይቡነ ሊጠይባት እኔ እንደው በጣም ስለ ትዳር ሳስብ የሚደንቀኝ ቁርአን ያለው ለጥሩዎች ጥሩ በቃ ጥሩዎች ለጥሩዎች ናቸው። ሶ ሚረር ማድረግ ያስፈልጋል። ኤግዛክትሊ። ግን እንደዚህ ስንል እንደ አንድ አማካሪ ሳይፈልጉ የሚደርስባቸው እህቶች አሉ። እነሱ ለኔ ሙሉ ናቸው። አክቹሊ ሱ ከመልካምነት ጋርም አያያዝም። እነሱ አሁን ለኔ ሙሉ ከነሱ ፍላጎት ውጪና ሳያስቡት የደረሰባቸው እነሱ ለኔ ሙሉ ናቸው። ምንም እንዳሉ በቃ አንደርስታንዲንጉም በዚህ እንዲወሰድ ምክንያቱም ካነሳን አልቀር በደንብ ይፍታታ ለማለት ነው። አዎ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። በጣም አሪፍ። ከዚሁ ሳንወጣ አንድ ሀሳብ ቢነሳ ደስ ይለኛል። ጊዜውን ብትጠቆመን ለምን ያህል ጊዜ ነው መጠናናት የሆነ እናንተ ኮች ስታደርጉ ምን ያህል ጊዜ ይመካል? ከረዘመ ነፋስ ይገባል። ከረዘመ ሌላ ጥያቄ ይመጣል።
እንትን ነው ክራይቴሪያዎች በግልጽ መቀመጥ የመጠናናትን በምን ለምሳሌ ቅድም አለ አይደለም ለአቅመ ትዳር ደርሰሻል ለአቅመ ትዳር ደርሷል የመጀመሪያው የማግባት ፍላጎት ሰውየው ከመምጣቱ በፊት ሴትየዋ ከመምጣቷ በፊት ኮረዳዋ ሴትየዋ ስትባል ሌላ ነገር እንዳይሆን በቃ ሁለቱም ሰዎች ሴትም ወንድ ከመምጣቱ በፊት መጀመሪያ ሁሉም ነገር የሚሰራው እምነት ላይ ነው ንያ ነው እኮ እስልምና ኢንቴንት አይደል ንያ ማስተካከል አሁን ማግባት ፈልጋለሁ ለማ ለራስሽን ሳታገቢ ሰው አታግቢ ራስን ሳታገባ ሰው አታግባ ምን ማለት ነው በትክክል ፍላጎቱ አሁን ባገባ ሚስት መሆን እችላለሁ ይገባሻል እኮ ይሄ አሁን ዝላዩ ምናምኑ ሳይሆን የኔ መረረ ጥያቄ አሁን ባገባ እውነት እኔ ባል መሆን እችላለሁ አባት መሆን እችላለሁ ባባ መባል እችላለሁ ምን የሚጎለይ ነገር አለ በጣም የሚገርም በጣም ወደው አብዛኛው ነገር ይሐላል ሐራም ምናምን አንዳንዴ እኮ ቀልባችሁን ጠይቁ የሚባል ነገር አለ እቺ ናት ያየ እርስ ራሳችንን እንጠይቅ አማይ ጉድማው አሁን ለማግባት አንደኛው ሻህዋው ስሜቱ ፍላጎቱ አለ ያቺ ፍቅር ቅድም ያልናት ውስጥ ማለት ነው በቃ አሁን አስፈልጎኛል በቃ ስሜቱ ይላል ወንዶች አናቴ ላይ ወጣ ስሜት አናቴ ላይ ስለወጣ ግን አታገባ ስሜት አናት ላይ ሲወጣ ኦኬ ስሜቴ በቃ በጣም ፈልጌያለሁ ሴክሹዋል ፊሊንግ በነገራችን ላይ ተፈጥሮ ነው በግልጽ ነው መነገር ያለበት በግልጽ ነው መወራት ያለበት እንትን ነው በቃ ሴክሹዋል ፍላጎት ሴክሹዋል ኢገርነሱ አለ በሁለቱም ሳይድ አንድ ይሄንን ግን በአግባቡ መፈጸም እችላለሁ ወይ እሱን ለመፈጸም የመጀመሪያ ደረጃ እኔ ብቁ ነኝ ወይ ስሜቴ ብቻ ስለመጣ ሳይሆን አብሬው ሙሉ ነኝ ወይ ያ ሙሉ የሚያረግህ ምንድነው ፋይናንስ ማቹሪቲ እዝነት ኮሙኒኬሽን ከዛ በኋላ ዲን አኽላቅ ሃይማኖት ካራክተር ማለት ነው እነዚህ ነገሮች ራስህን ገምግም ምክንያቱም የእናትህ ልጅ አይደለችም ምትመጣል ባዳናት ያደገችበት ቤት ሌላ ዓለም አንተ ያደግክበት ሌላ ዓለም አንቺ ያደግሽ ሁለታችሁም የተለያየ ዓለም ላይ ያደጋችሁት አሁን ምን ይመጣል ማለት ነው የቀድሞ ታጋሽ ነኝ ወይ አዛኝ ነኝ ወይ ታግሼ መቀጠል እችላለሁ ወይ ስለዚህ እነዚህ ክራይቴሪያዎች ከራስ ጋር ታስቀምጣለህ ይሄን ጨርሻለሁ yes for example እንግዲህ ከዘመኑ ጋር ነው ማወራው ከዩኒቨርሲቲ ግራጁዌት አድርጌያለሁ እድሜ ደርሷል ስሜቴ ማስፈልጎኛል አየህ ከዛስ ስራ ማግኘት አለብኝ ስራ ከሌለ ስሜት ከፍ ስላለ ፍላጎት ከፍ ስላለ አይቻልም ማስተዳደር አትችልማ ከዛ እሺ ከዛ በኋላስ ቆይ ቤት ልከራይ ቤት ተከራይ በአቅሙ አሟልቻለሁ ከዛስ ከዚህ ከምሰራው ነገር የተረፈች የትዳር አጋሬ አምጥች ባመጣት ማኖር እችላለሁ ከወር እስከ ወር መሄድ እችላለሁ ስለዚህ የፋይናንስ አቅም ነው እቻት በቃኝም ኪራይ ከፍየች እቺ ናት እቺ ስትመጣ ሁለት ነን ልጅም ሊመጣ ይችላል ቆይ ማሻሻል አለብኝ ትንሽ መስራት አለብኝ ገባ ከዛ በኋላ መጣ ከዚህ የዘለለ ያለውን ግን በቃ አላህ አብሮ ሪስኩን ይሰጠናል አብረን እናድጋለን ትንሽ ሪስክ አለው አይደለ አዎ እና ሪስክ ወስደህ ነው ሪስክ የሌለው ነገር ምድር ላይ የለም ስክትክት አይደለም ኖ ስክትክት ያለው ቅድም ካልኩሌሽኑ ስንሰራው አይ ስክትክት አይደለም በነገራችን ላይ ያው ስሜቱ አለ ጤንነቱ አለ ፍላጎቱ አለ ከራስ መጀመሪያ እኮ ራስን ነው የምታገባው ካንተ ጋር ነው መኖር ይኸውልህ አንተ ከራስ ጋር ኖረው እስቲ አንተ ራስህ እኮ ለምሳሌ አሁን ያንተ ታናሽ ወንድም አሁን እሱ የሚያስቸግረው እሱ ኳስ ነው የሚያስቸግረው ከጓደኞቹ ጋር መራገጥ አያስበውም ይሄንን ምንም ስሜቱ አይደለም እድሜ ያለው ሁሉም ነገር መጥቶ ማለት ነው ከዛ በኋላ ትምህርት ቤት ጎበዝ ሆኖ ማለፍ ከዛ በኋላ ልክ ዩኒቨርሲቲ ሲመረቅ ስራ አየህ ከዛ በኋላ ስሜት እድሜው ይመጣል አይደለም እቺ ልጅ በጣም ታምራለች ዋው በቃ የኔ ገርል መሆን አለባት ኦኬ አንተ ገርል ትሆናለች ምን ታረጋታለህ ራስህንም አልቻልክኩ ስለዚህ ምን ታረጋለህ ማለት ነው የትም አትሄድብህ ጎበዝ ከሆንክ ትምህርትህን ወይንም ስራህን በአግባቡ ሰርተህ ማኖር የምትችል ከሆነ በቃ የቀረውን እኮ ኤቭሪባዲ እኮ እርግጠኛ አይደለም ቢሊዮነርም ብትሆንም እኮ እርግጠኛ አይደለም እርግጠኝነት ዋስትናው በአላህ እጅ ነው ያለው ከዛ በኋላ መቀጠል በእህቶቼ በኩል ደግሞ ትንሽ ወጋ አርጌ ማለክ ፈለኩኝ
የውላችሁ ጥረቱ ያለው መስመር ላይ የገባ ሃይማኖቱ ጥሩ የሆነ ካራክተሩ ጥሩ ካራክተርን በአማርኛ እንዴት ላርጋት? ካራክተር ማለት እውነተኛ ማንነት ባህሪ አይደለም። ባህሪ የሚገለጽ ዴይ ቱ ዴይ በየቀኑ በመንሰራው ነገር ውስጥ ነው የሚገለጸው ካራክተር። ስነ ምግባር ይሆን? አዎ ስነ ምግባር በቃ ቆንጆ ቃል። ጥሩ ስነ ምግባር ካለው ግርግር አታብሺ። በቃ በአቅሙ ቀስ እያለ እያደገ ይሄዳል እንጂ መርሴዲስ ካማላ መጣ G+1 የሚሉ ነገሮችን ያዝ። እንግዲህ ጥሩ እየሄደ ነው። ቅድመ ትዳር ጨርሰናል ኦልሬዲ። ስለ ሽምግልና አንዳንድ ነገሮች ብለናል። ስለ ሰርግም የተወሰነ ነካክተህልኛል። ትንሽ ነገር ብንል ግን ደስ ይለኛል። ሰርግ ላይ ያለህ ምልከታ በጣም ሰርግ ትወዳል? ብዙ አብዛኛው ወንድ አይወድም። ማንወደው ግን ወጪ ጋር ሪሌት ስለሚደረግ ይመስለኛል። ወጪ ሼር ስለማያደርግ ነው እንጂ ሰርግ የሚጠላ ሰው የለም እኮ። ግን ምን መሰለ ሁሉም ሰው ድል ያለ ነገር ይወዳል። ያ ድል ያለ ነገር ግን ከአንዳንዴ ከልክ ያልፋል። አብዛኛውን ጊዜ እንደውም ቅድም ወደ አሁንም ዞሮ እዛው ይመልሰናል። መጠናናት ያለብንን ትተን ድግሱ ላይ ነው ፎከስ የምናረገው ብዙ ጊዜ። ቶሎ ይፈጥ ስኪፕ እሱ አይደለም እንጂ እውነተኛ ማንነት አንዱ የሚገለጸው ሰርግ ላይ ነው። ጤነኛዋ ሚስት አደር ሳይዷን የምታገኘው በተለይ የሴት እህቶቼ ይቅርታ አድርጉልኝና ሰርግ ላይ እውነተኛ ማንነቷ ይወጣል። አብዛኛው የሰርግ ቀኗ ሲደርስ የሚዜ ልብስ አጃቢ ምናምን ይሄ አለ እንግዲህ ትክክለኛ የሆነም ያልሆነም እዛ ውስጥ አልገባ። እዛ ላይ ድብድብ ይመጣል። እሷ ባልየውን ምን ታረጋለች? እዛ ጋር ባንክ ይሆናል። ሙሉ የሚያሳስባት ከሱ ይልቅ አሁን እዚህ ጋር ትዳር ውስጥም ስለምንገባበት ነው። ከሱ ይልቅ የሰርጉ ፕሮሰስ ሰርጓ ከየትኛውም ሴት በላይ እንዲሆን ነው የምትፈልገው። በዙሪያዋ ካሉት ሚዜዎቿ የሚለብሱት ልብስ ምናምን፣ ድግሱ ምናምኑ፣ ቡፌው፣ የሚጠራው ሰው፣ ፕሮቶኮሉ ምናምን ማን ይረሳል? ጋሼባል ሊስቱም ውስጥ የለም። ይሄ እንዴት ከባድ ፈተና እንደሆነ እስቲ ልብ ብለህ ይኸው። እኔ ብዙ ጊዜ ሰርግ አልሄድም። ሲሄድ ግን ሌላ ነገር ነው ማነበው። ባልና ሚስት ሲቀመጡ ስትረስ የወንድ ፊት ላይ ብዙ ጊዜ ስትረስ አለ። እንደዚህ ብዙ ጊዜ ይፈዛሉ ወንዶች። እንደውም እንደዚህ አይተህ ከሆነ ምልክቶች አሉ በሳይንስ። እንደዚህ ህዝብ ቆሞ ምናምን እያለ መታት አረጋዋለች ይሄዳል በሐሳብ ነቃበል ነቀ የት ነው የምትሄደው? ድግስ ለምንድን ነው? በስሱ ቢሆን በመግባባት ቢሆን። እኔ በተለይ ደግሞ መግቢያ ላይ ሁሉም ሰው አቅም የድግስ አቅሙን ነው ማለት የማግባትን የመኖሩ አይደለም። የድግስ አቅሙ መግቢያ ላይ ባያረጉት ኢትስ ማይ ፐርሰናል ቪው። ለምሳሌ አንተና ሶፊ ሰርጋችሁን አሁን ብታረጉት አስባችሁበት ከልጃችሁ ጋር በቃ አሁን ብታረጉት አይታ ከንትኑ በኋላ ለፍተው ጥረው የሆነ ነገር ጋር አስቀምጠው እንደዚህ እናረጋለን ወይ ቆብም በለው የሆነ ነገር አድርገው ልጆች ባሉበት ሻማ ያዝ ልጅ አላህ ከሰጠ ሻማ ባይሆንም ሁለትም ልጅ ኖረ ሶስትም ልጅ ኖረ። በነገራችን ላይ በዌስተርን ባህል ላይ አለ አይታችሁ ከሆነ እንግዲህ አገሬ ሰው ሁሉ እግር ኳስ ተመልካች ነው እንትና ሰርጋችንን ብለው ልጆቻቸውን አስቀምጠው ባህር ላይ ደግሰው። እኔ ድግስን ብዙ ማምንበት ሰው አይደለም። በመደሰት አምናለሁ። መደሰት በድግስ ብቻ አይደለም። በብድር ተጋብተው ብድሩን መክፈል አቅቷቸው የተለያዩ እህት ወንድሞች አሉ። የማይመጡብን ኬዞች እኮ የሉ። በጣም እየተዋደዱ በቃ ከአቅም በላይ በጣም ደግሞ ዱንያ አትፈትን። በተለይ በትዳር ላይ ትሸፍንብሃለች። ውበቱንም ህይወቱንም ፍቅሩንም እዝነቱንም ትሸፍንብሃለች። እና ይሄ ድግስ ላይ በተለይ እህቶቼ ባሎቻችሁን እንዳትረሱ። ድግስ ስትጽፉ በመጀመሪያ ላይ ውዱ ባለቤቴ በይና ጻፊ። እሱን ስትጽፊው የቀጥሎ ምጽፊው ነገር ላይ ጥንቃቄ ታረጊያለሽ። አታበጂው። ሊስቱ ውስጥ እሱ ስለማይጻፍ እኮ ነው ቦርቀቅ እያለ የሄደ በኋላ ካቅማቸው በላይ የሚሆነው ማለት ነው። አሁን እንዳውም ፋሽን ሆነዋል እኮ መጀመሪያ ዳንስ ሁሉ ይለማመዳል ከእንትን በፊት ከሰርግ በፊት ማለት ነው። የሰርጉ ቀን ለማሳየት ማለት ነው። ኢንስቴድ ኦፍ ዳት ጊዜህን ኢነርጂህን ማባከን ያለብህ እሱ ላይ አይደለም። ይሄ ዌስት ኦፍ ኢነርጂ ነው። ኦኬ አዩልህ፣ አጨብጭቡልህ፣ ዋው ተባለ፣ ሶሻል ሚዲያ ላይ ተለቀቀ። አላማው እሱ ነው። ለምን ያደርጋሉ አይደለም። በዛ ጋር ድምጽ ታቅቦ ነኝ አልደግፍም። ግን
ከሱ የተሻለ ማድረግ ይቻላል። አንዳንድ አሁን እያየን ያለ ነው እንደውም ደስ የሚላል ላይክ የእናንተን ሰርግ አሁን በእንትን ባቡል ኸይር ሌሎች እንደዚህ ሌሎችም ቦታዎች ላይ በጎ አድራጎት ላይ የሚደረጉ ነገሮች በቃ እሱ ራሱ ሜሞሪ ብቻ አይደለም በነገራችን ላይ እንትኑን ያመጣዋል እዝነቱን ያመጣዋል። አየ የሰርግህ ቀን መብላት ያልቻለ መደገፍ የሚፈልግ ቦታ ላይ ካሳለፍክ ቫይቡ ይለያያል። የሰው ልጅ ኢነርጂ ነው የሚኖረው ያን ቀን በውስጥ በሰውነታችሁ ውስጥ የሚተላለፉ ኬሚካሎች የጨፈራ ኬሚካሎች አይደሉ። የሰው አየኝ አላየኝ አይደለም። እንደዛ ለብሰ አንድ ኮሰስ ያለ እናት ስታይ ደስታህን ባላንስ እንድታረግ ነው የሚያረግ። ያኛው ግን ይለቀሃል። የሰው ልጅ የሚኖረው እኮ ሙድ ነው ያለህበት ሙድ። እኔ እኮ የሰው ክፉ የለም የሚል ነው የጉዳይ ነው እንጂ ክፉ ሰው የለም። አፈጻጸም የሚገጥምህ ጉዳይ። ለምሳሌ አንተ የሆነ ሰዓት ላይ ታጋሽ ስለሆንክ ምን ስለሆን ረጅም ጊዜ እኔ ጠበከኝ ይሄ ጉረኛ እሱ ብቻ ነው እንዴ ማውራት የሚችለው ብለህ ማለፍ ትችላለህ። ስለዚህ ያ ሙድ ማለት ነው። ከዛ በኋላ ግን እንዲህ አይነት ጥሩ ቃለ መጠየቅ አደረግን መታገስ አብሮ መሄድ። የሰው ልጅ ሁል ጊዜ የሚኖረው ሙዱን ነው። ሁለቱም ሙድ ደግሞ ትዳር ውስጥ በተለይ ድግስ ላይ ፕሊዝ በጣም ተጠንቀቁ። ለእይታ ብላችሁ የትዳራችሁ ሙድ ነው የምትከንቱት። ፋይናሊ አብረው የሚኖሩት ሁለቱ ናቸው። በነገራችን ላይ ትዳር ማለት የመረረ እውነት ነው። ያ ሁሉ ግርግር ያዘው ልቀቀው በዩ ምናምን ዳቦው ምን ኔክስት ዴይ የለም ኖት ኔክ ይኸውልህ ከዛ በፊት አግብታ አታቅ ሚስት ሆና አታቅ ቅብጥ ያለች የቤት ልጅ ነች። ይኸው የእናት ያባቷ ሰራተኛ ተቀጥሮ ምናምን እሱም ከዛ በፊት ጎረምሳው ምኑ ምናምን ካልሲ የታለ ልብሴ የታለ ጅኒ የታለ እንዴት አልታጠበልኝም ሀብሎ ላይፍ ይጀምራል። እዛ ስትገባ ማን ነው ባልነ አባወራና ኃላፊነት አለብህ። ለሚስትህ ለትዳርህ ዝቅ ማለት አለብህ። አግብተሽ አታቂም ቅብጥ ብለሽ እጅሽን ለትዳርሽ ዝቅ ማለት አለብሽ። ይጀምራል። ለምን ከዛ በፊት ከደበራችሁ ጮኝነት ሰዓት ላይ የት ነው የምትበሉት? አሪፍ ክትፎ ቤት somewhere እንደ ኪሳችሁ እንዳቅማችሁ ምናምን። እቤት ስትገቡ ግን ሜኖው የቤቱ ሜኖ ነው። ስለዚህ ምን ይሆናል ማለት ነው? እውነት የለየለት እውነት ይመጣል። በዚህ ጊዜ ነው እውነተኛ አፍቃሪ ነኝ እኔ የህሊና ሰላም ሰጣታለሁ አዛኝ ነኝ ችግር በተፈጠረ ጊዜ። የወንድና የሴት የሚባል አለ እዚህ ውስጥ። በጣም ይደንቃል። ኦሬዲ መንገዱ ውስጥ ስለገባው ነው የቀጣዩ ጥያቄ። ከቅድመ ትዳር ጀመረን ድግስ ላይ በደንብ አውርተናል። አሁን ደግሞ እንግዲህ ከድግሱ ማግስትም ሊሆን ይችላል ዋቴቨር ድግስ ከሌለም ትዳሩ ከተመሰረተ በኋላ በጋራ መኖር ደግሞ ይቀጥላል ህይወት ማለት ነው። ስለሱ ደግሞ ትንሽ ነገር ብንል ደግሞ ደስ ይለኛል። አሁን የብዙ ሰው ምልከታ አለ ትዳር ሲባል ትዳር ውስጥ ያለው ሰው ምልከታ አለ በኤክስፔሪየንስ የታገዘ ምናምን። ከትዳር ውጭ ያለው ሰው ደግሞ ገና ሳይገባበት ማወቅ የሚፈልገው አይነት ነገር ደግሞ ይኖራልና እስኪ እኔ በሁለት ከፍለህ ብታነሳልኝ ደስ ስለሚለኝ ነው። ምን መሰለህ አግብቶ የመጀመሪያ ሌሊት አለች አይደለም? ከእንቅልፍ ስትነሳ ያቺ የመጀመሪያው ፈተና አዛጋ ናት የሚጀምረው። በተለይ ሰራተኛ ከሌላቸው አጋዥ ከሌላቸው ይርባል። ቁርስ ትፈልጋለች። ሁለታችሁ ናችሁ እንትፈልጉት? አዎ ነው ይርባላ። ቁርሱም አይስራው። በትዳር ህግ ቁርስ መስራት የማን ኃላፊነት ነው? ቁርስ የመስራት ትዳር በነገራችን ላይ እንደዚህ በኃላፊነት የሚገመጥ አይደለም። አይ ሚን አሁን ነገር ስትፈልገኝ እኮ ነው ስለ ተጨባጩ እንድናወራ ፈልጌ ነው። አንድ እውነት ልንገርህ ትዳር ውስጥ ፕሮቴክተር አንተ ነህ፣ ወንድ ነህ። ቦርደርህን ማስጠበቅ፣ ሚስትህን መንከባከብ፣ ለሚስትህ ማዘን ገብቶሃል አይደለም? እንዲህ አይነት ወንድ አለ ወይ አለችኝ አንዷ እህቴ። የሆነ ቦታ ላይ ስፖርት ልሰራ ለመዋኘት እየሮጥኩኝ ይቅርታ ሶሻል ሚዲያ ላይ አውቃለሁ አይደለም አንተ የምታወራ አይነት ሰው ግን አለ እንዴ አለችኝ። ያንን አዎ አለ አልኳት። እንዴት አለች። ያው ነው አንቺም እናት ነሽ አይደለም? የወለድሽው ልጅ ምን አይነት ባል ይሆናል ብለሽ ታስቢያለሽ? ከተለያየን ምክንያቱም ለምን እንደሆነ ታውቃለህ አይደለም? ይኸውልህ በትዳር ውስጥ በእንደዚህ ልመልስልህ በቁርስና በምሳ አይገለጽም። ቁርስ ስለሰራህ ሚስት አትሆንም። ቁርጥህን ወቅ ቁርስ ስለሰራልሽ
እኛ ሀገር አለ ሴት ወንዶች ምናምን የተበላሸ ማይንድ ትክክለኛ ያልሆነ ማለት ነው። እንትን ምንድነው አብሲት ጥለህ ሊጥ ስላቦካ ባልነት ማዕረጉ የባል ነው። ሰማ እሷ ውጪ ወላ ልብሷ ለብሳ ገጭ ብላ 11 ሰዓት ላይ መታ ፔፔ አርጋ ስለገባች ባል አትሆንም፣ ሚስት ናት። መጀመሪያ ማዕረጉ ላይ እንስማማ። የሚና መደበላለቅ ይባላል። እሺ ማዕረጉ በምን ሚና የሚሰጥ ነው? ለምሳሌ አሁን እንትን ሲባል ማዕረጉ ራሱ እኮ የሚሰጠው በሆነ አይነት ሚና ስለሆነ በሆነ አይነት ሚና አይደለም። ፈጣሪ ሲፈጥር ወንድም ባል አርጎ አስቀመጠ። አንድ ሴት ምንድነው ያደረገው? ሚስት፣ እናት። ባል ምንድነው? አባት ነው። አክሰፕት ዲስ። ይሄን ስትፈልግ በሞኝነት በል፣ ስትፈልግ እየደበረህም በል፣ ውሃም ጠጣበት፣ ይሄን ተቀበል። በምንም ተአምር ባል ሚስት መሆን አይችልም፣ ሚስት ባል መሆን አትችልም። የሚና መደበላለቅ በቃ አለቀ። ለባልሽ ቁርስ ስለሰራሽ እሱ አልጋ ላይ ተኝቶ ስለበላ ያንቺ የሚስትነት ማዕረግ የሚናቅ አይደለም። ሚስት ተኝታ አንተ ሄደ ቁርስ ኩክ አርጋ አምጥተ ስለሰጣት የባልነት ሚና አይናቅም። ፈርስት ኦፍ ኦል ይኸውልህ ትዳር ውስጥ ከተገባ በኋላ መነሳት የሌለባቸው ጥያቄዎች ታቡ ከቻሉ በእስልምና ሐራም መደረግ ያለባቸው ነገሮች በኔ ማይ ቪው በእንትን እንዳትወስዱት ሚን ያልኩት ምንድነው? ውድድር። እሱ ለምን እንዲያረጋል? እሷ ለምን እንዴት ታረጋል? እሱ ምን ስለሆነ እሷ ምን ስለሆነ። ትዳር ውስጥ የተጋባችሁት ለዛ አይደለም። በመጀመሪያ ደረጃ ለስሜት ነው ያገባው፣ ስሜትህን፣ እሷም ለስሜት፣ ከዛ በኋላ ለአጋርነት፣ አብሮ ለመኖር፣ ለመተቃቀፍ አይደል? ጥሩ ልጅ ለማግኘት በቤተሰባዊ እዝነት ውስጥ ኢንጆይም እያረክ ልጅም እያገኘ የፈጣሪን መንገድ ኤክሰርሳይዝ ለማድረግ ነው። ይሄ ውድድር የሚባለውና ትዳር ውስጥ እንደዚህ ነው እንደዚህ ለውድድር አይደለም። ፈርስት ኦፍ ኦል ይሄ ስልጣኔ የሚባለው ለኔ ግን ያለ መሰልጠን ነው ምለው ያመጣብን በሽታ ዌስተርን ፊልም፣ ጉግል፣ ሶሻል ሚዲያ። በቃ ሴት ልጅ እናት ናት። ወንድ ልጅ የፈለገ ያህል ቢሄድ የእናትን ማዕረግ ማግኘት አይችልም። በቃ 4 ነጥብ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። I have a question. Yeah, you have a question. Go ahead. እሺ አሁን ይብሳዬ እንዲህ አይነት ክሊር ባውንደሪ ስለሌለው ነገር ነው እያወራን ያለ ነው ማለት ባል ስንል ሚስት ስንል እናት አባት ስንል ማለት ነው። ሶ በዚህ መሀል ሚናቸው በግልጽ ካልታወቀ እና እንዲሁ የሆነ አይነት እንትን ውስጥ ያለ ነገር ከሆነ ማለት አንድኛው ላይ ምን አይነት ሚና አልገባ ያልከው ጥያቄ ይኸውልህ ንካውና ከቻል መልሳለን ካልቻል አናቅም ብለን ለዘለ ቀደም ለምሳሌ ቁርስ አንስተናል አይደል? አዎ ቁርስ ለምሳሌ የዛ የመጀመሪያ የሰርግ ቀን ነው፣ ቁርስ ነው። ከዚህ በፊት አግብታ አታውቅም፣ አልተሰራም። ለምሳሌ ደክማት ተኝታለች፣ ከዚህ በፊት ከወንድ ጋር ግንኙነት አድርጋ አታውቅም፣ ደክማት ሊሆን ይችላል። then you go እሱም አያውቅም። ለምሳሌ የተሻለ አንዱ ደክማት አለ አይደለም፣ ተኝታለች አይደለም፣ ሱቅ ሄደ ዳቦና ወተት ገዝተ ስለመጣ ባልነቴ ዝቅ ይላል አይለም። በቃ አንድ በፍጹም። ሁለተኛ በቃ ተኝቷል፣ ደክሞታል፣ ምንም አላረገም አይደለም፣ ተነስታ ሄዳ ሱቅ ሄዳ ኢቭን ለጊዜው ቤት ላይ የተዘጋጀ ነገር የለም ብለን እንውሰድ፣ ሱቅ ሄዳ ዳቦና ወተት ገዝታ መጣ ባሏን ብታበላ ምሮ ብትሆነው ምንም አሁን ቁርስ ባይኖር እዛ ቤት ኃላፊነት የሚወስድ ሰው መኖር የለበትም። ይብሳይ በመጀመሪያ ወደ ቤታቸው ሲገቡ እንደ ኢትዮጵያዊ እንደ ባህላችን ሴት ወደዛ ቅርብናት ቀርበናች እሱ ለፈልጌ ነው ባህል አለ እንደዛ ማለት ግን ቁርስ አላመጣሽልኝም ብሎ ኢሹ እንዳይነሳ ነው። ገብቶሃል አይደለም? መጀመሪያም ሲገባ እኮ ክሊር ነው እኮ በጣም ደስ የሚል እኮ ባህል ነው ያለ ነው። እዚህ ጋር ሰለጠንም ብለን ነው ነገር መናረገው እንጂ እኮ ማን ብቻህን ይለቀሃል? ፈርስት ኦፍ ኦል ያን ቀን ሆቴል ነው የምታድረው። የሆቴል ቁርስ አለ፣ ባይሆን ሩም ድረስ ማስመጣት ወይ ደግሞ ሰራተኛ ቀድሞ ማዘጋጀት እንዳቅማቸው። ይኸውልህ የዛኛው ቅድመ ዝግጅት ነው ይሄኛውን የሚያበላሸው።
ያ ቀን የሚነሳ ኢሹ አይደለም። እኔ እንደ ምሳሌ የዛ ቀን ጠዋት ከመጣ ምን ይሆናል ማለት ነው። እውነተኛ አዛኝነት አንዱ እዛ ጋር ይታወቃል። ባሌ ደክሞታል ወይም እንቅልፍ ጥሎታል፣ ቆይ እስቲ ቀስ ብዬ ሳልቀሰቅሰው ሄጄ ቁርስ ሰርቼለት ላምጣና ልቀስቅሰው። ትዳሯ ነው ያማረም ይሆንላት ክሊር ማለት ነው። አሁን ለምሳሌ እኔ በኔም ቤተሰብ አለ እንጀራ መጋገር የሚችሉ ወንድሞቼ አሉ። አሁን ግን ባሎች ናቸው እንጀራ መጋገር እንደኔ አይነቱ ደግሞ ምንም የማይችል አም ሶሪ ቱ ሴይ ዲስ ግን አንድ ሐሳብ ባነሳ ደስ ይለኛል። እሺ መንገድ ነው ኦልሬዲ ስለጀመርከው ማለት ነው። ለምሳሌ እንጀራ መጋገር የሚችሉ ወንዶችን እንጀራ መጋገር የሚችሉ ወንዶች ሚስት የሆኑ ሴቶች እንጀራ መጋገር በባህላችን መሰረት እሺ አስተካክለኝና ሐሳቤን ግለጽ። ዳር ትላለህ። ይኸውልህ በጣም ኩክ ማድረግ የሚችል ወንድ አይጣፍጦም። በጣም ኩከር ስለሆነ ኩክ አርጋ ስትመጣ ወይ ከዚህ ብዙ ኩክ ያላረገች ሚስት ልትገጥመው ትችላለች። አይጣፍጦም። እሱን እንደ እንትን አይውሰድ። በቃ ባይጣፍጥም የሚስቴ እጅ ነው ብሎ ይብላ። እንደውም አንዳንድ ቦታዎች በጣም ኩከር ሲሆን እንትን ነው አቃቂር ያወጣል። እንደዚህ ባመጣላ አይሻልም? አክቹሊ የኔ ጥያቄ ግን ከሱም ትንሽ ለየት የሚል ነበረ። ምንድነው መሰለኝ ሳይ አንዳንዴ ለምሳሌ ኃላፊነቱ አልተሰጠውም ብለን እናስብ። ምሳሌ ቀደም ወደ ባህል አምጥተህልኝ ጥሩ ደስ ብሎኝ ነበር። ከዛ ወጣው ያን ኃላፊነት የሚወስድ ሰው አለ። ግን ያኛውን ቢያደርገው ደግሞ which is good ይኸውልህ ባል ውጪ ውሎ ለምሳሌ ቤት ሚስት ስራ ከሌላት የሚያስፈልገውን ነገር አሟልቶ አምጥቶ ምሳውን ሰርታ መጠበቅ የውዴታ ግዴታ ነው። እሱ ደግሞ ሰርቶ ለቤቱ የሚያስፈልግ ለትዳሩ የሚያስፈልግ ሁሉ ነገር አሟልቶ ማምጣቱ የውዴታ ግዴታ ነው። ከዛ በኋላ እዛ ውስጥ ምንድነው ቅድም ያልነው ካራክተሩ ውስጥ የትብብር መንፈስ ምናልባት አንድ ምን ሸወደው አለ ትዳር ውስጥ ሴቶች የቤቱን ሃንድል ያድርጉት ይመከራል። ሴት ልጅ ለምሳሌ በተለይ ከወለደች በኋላ ማለት ነው ልጆቹ የተወሰነ መስመር እስኪይዙላት የቤት መቤት መሆኑ በተለያዩ ሳይንቶችም በጽሁፎችም በምንም ይደገፋል። ለምንድን ነው የሚደገፈው? ጤነኛ ልጅን ከማፍራት አንጻር መስራት አይከለከልም፣ ግን የተሻለው እሱ ነው። ለምንድን ነው ያንን ማሟላትና እንግዲህ ተፍተፍ እያለ ያን በተለይ አንዳንዴ በደንብ የሚያሟሉ ማለት ነው። ምክንያቱም ምንድነው ትልቁ ኢንቨስትመንት ልጅ ስለሆነ ማለት ነው እሱ ጋር ማድረግ። ይሄንን ግን እንደ ውድድር አለማስቀመጥ። በቃ መብቴ ነው አብስላ ጠብቃ መጠበቅ እንደሱ አይነት ስሜቱ ውስጥ አለመግባት። የስ ትሰራለች የውዴታ ግዴታዋ ነው። ታመጣለ የውዴታ ግዴታ ነው። ግን እሱን ውዱ ባሌ ዛሬ ሀብሀብ ጨመርክበት እንዴ ደስ ሲል አስቤው ነበር። ፎር ግራንትድ አለመውሰድ። ምክንያቱም ስትገናኝ እኮ እሷ ምግብ እንድታበስልልህ አይደለም መታገባት። ገባ? ለምግብ አይደለም እኮ ምግብ ብዙ ምግብ ይሰራል ሰው አለ። ምግብ አሁን አብዛኛው ሰው ሄዶ እዛችን ቦታ መንካት ይፈልጋል። ሚስት መታገባው ለምግብ ማብሰል አይደለም። በቃ አጭር አማርኛ ሌላ ጋር አይደለም። በቃ አብረህ ልትኗኗር፣ በመኗኗር ውስጥ ግን መተጋገዝ፣ በመተጋገዝ ውስጥ ግን ምግብ ስላበሰለች የበታችነት ሊሰማት አይገባም። ያረገችው እኮ ያበሰለችው ኩክ ያረገችው ኦር ቤቷን ጽድት አርጋ የጠበቀችው እኮ ምድር ላይ በቃ ካሉት ቢሊየን ወንዶች ውስጥ ያዋጣኛል ትክክለኛ ነው ላለ እኮ ነው ብላ ለመረጠችው የምድር ላይ ለትልቁ ስጦታው እኮ ነው ይሄን ያረገችው። ለምንድን ነው በግልባጭ የምትረዳው? ይሄንን ወሬው ነው ያመጣብን። እቤት ስትገባ ያማረ ቤት ያማረ ምግብ ስታቀርብልህ እሷ ባሪያ ሆና አንተ ሎሌ ሆነ አይደለም። በጣም አንዱ የመውደድህ መገለጫ እንዴት እንዳከበረች እንዴት እንዳወደደች ሚስትህን አመስግን። ግዴታ ነው ብሎ ካሰበ ግዴታ ነው ካለ ኦሬዲ እንትን ይሆናል። የሚስትነት ማዕረጉን ነካው፣ የሰውነት ማዕረጉን ነካው። ላያመሰግንም ይችላል። ግዴታው ነው ብሎ ካሰበ እንዴት ያመሰግናል? ኦሬዲ ጭንቅላቱ ተበላሽቷል። አናቅም። አንዲት እህት ስሟን አልጠራም እንጂ የኢድ ቀን ሚስትህን ኢድ ሙባረክ ብልሃት ወይም እንኳን አደረሰሽ መልካም በዓል ብልሃት ታውቃለህ? አብረን ነው ቁጭ ብለን ነው እንትና በዓል እንበል አንድም ቀን እሷን አስታውሼ አላቅም ብልሃት ታውቃለህ? እኔ ኤቭሪ ኢየር ማለት ከሱ ነበር መጀመሪያ ያለበት። አይ ክፍተቶቻችን እንደዚህ ይታወቃሉ።
ማንኛውንም ነገር በግራንት አለመውሰድ በበላይነት አለመውሰድ የበላይ ወንድ ማለት ለቤተሰቡ ጥሩ የሆነ ነው አንዳንድ ጊዜ እኮ ደክሟት ለምሳሌ እንትን ቤት ላይ አጋሽ ከሌላ ስትወልድ በርህ መለስ አርገህ ቁጭ ብለህ እኮ የሚያገነፉ ወንዶች አውቃለሁ እኮ ፍቅር ነው እንጂ እንትን አይደለም ግራንት አይደለም አንተ ወንድ አይደለህም እንዴ ኪችን ምን ትሰራለህ የማይባል መባል የሌለበት ያ ነገር ምንድነው ፍቅራችሁን የህሊና ሰላማችሁን እዝነታችሁን ያመጣል ለምሳሌ ኩክ ስታረግ አንዲት እናት ቤት ላይ ምግብ ስታበስል ቤቷን ስታስተካክል በበታችነት ስሜት አይደለም በእናትነት በእዝነት ለምትወደው ሰው ለምትወድ ልጆቿ ባሏ አሁን ይሄ ነገር በጣም ደስታን ይሰጣል ፕሮሰስ ነው እንጂ የግድ ማድረግ አለበት ካላደረጋ ወጥቀቃይ ሆኜ ቀረው በሚል ስሜት ወጥቀቃይ ሆኜ ቀረው የሚል ስሜት ማለት እኮ ይሄ ጠረጴዛ 4 እግር አለው አይደለም አንዱን እግር ቆረጠችው እንዴት ይስተካከል ሁሌ ይንገዳገዳል እንደሱ አይደለም በመተዛዘን በመከባበር አክቲቪቲዎቹ እንዳሉ ናቸው ጀስት ማይንድ ሴት ብቻ ነው ምን ቀይረው እንዳሉ ናቸው አንደኛ ለምን መሰለ it's not our culture እንጀራ እየጋገርን አላደግንም አንቺ ሴት ልጅ ደግሞ በጣም የእጅ ሙያ ቢኖራት ወንድ ሃንዲ ይላል የፈረንጅ መጽሐፍ ሃንዲ ማለት እንጀራ አይደለም የእጅ ሙያ ያለው ማለት ኤሌክትሪክ ሲበላሽ ቤት ውስጥ የሚያስተካክል ቧንቧ ምናምን የሆነ ነገር አለ አይደለም ፊክስ የሚያደርግላት በቃ ፊክሰር ቢሆን ሴት ልጅ ደግሞ ሁሉ ጊዜ አዛኝና ተንከባካቢ ናት እዛ ውስጥ ምን ይሆናል ማለት ነው ሁለቱ አንድ ላይ ሲገናኝ ሙሉ ይሆናል ለምሳሌ በባህላችን ውስጥ በቃ ማለት ኩክ ማድረግ እውነቴን ነው መላችሁ ሴት ልጅ ያላችሁ ሰዎች በደንብ አስተምሯት አዲሽናል ሙያ ነው ኩክን በገንዘብ እንማር የለ እንዴ ስለዚህ በደንብ ብታት ምንድነው የሚሆነው ለምትወደው ሰው ነው ኩክ ያረጋችው አብራው ደግሞ ታስተምራለች የማያውቀው ናስቲ ዛሬ አንዳንድ ጊዜ ደግሞ ቻሌንጅ ሽንኩርት አብረን እንክተፍ እንደዚህ መያዝ አቅቶት እንደዚህ ሲል ቢላዋያ እሱን ኢንጆይ ማድረግ እሱን እንደ በታችነት ቤት ውስጥ ያለች ኖ በመድር ላይ ትልቁ ክብር ያላት ትልቁ ማለት ነው ከባልም በላይ ክብር ያላት ቤቷን በአግባቡ ያዘች የቤትም ቤት ሁሌ በአደባባይ መለው ነው በምንም ታምር ባለቤትህ ልጅ ወልዳለህ የልጁንም ሐስል ችላ ቤቱንም ይዛ ከሷ በላይ ማዕረግና ክብርም እዝነት የሚኖር ሰው የለም እቺን ትተን ግን መከራከሪያ አጀንዳውን እንገለብጣለን ያኛው ምን ያደርጋል ማለት ይሄ እዝነትን ያመጣል ወደ አላህ መንገድን ያቀራርባል ፍቅሩንም ያመጣል ያኛው ምን ያደርጋል ከመንገድ ያወጣል የበታችነት ስሜት እንዲኖር ያደርጋል ሴትነትን ያስረሳል ወንድን እንድጠላ ያደርጋል እነዚህ ከትርጉም የተበላሸ ትርጉም ስለተነሳ ነው ትርጉሙ እሱ አይደለም ስለዚህ አክቲቪቲዎቹ ባሉ ማይንድ ሴት ብቻ ነው ምን ማይንድ ሴት ባሉበት ደግሞ ካልቸሩንም ኖርሙንም ጠብቆ ደግሞ ሁሉም ሰው ትዳር ላይ የራሱ እንደ ሴት ነው የሚኖረው ለምሳሌ ባለቤቱ በጣም የሚያስደስታት ጥሬ ክትፎ ሊሆን ይችላል አንተ ጥሬ ክትፎ አትወድም ግን መብቷን አትገፋ ለሁለት ታካፍሉትና እዛው ላይ ሀፋፍ የተጠበሰና ጥሬ ብትቀምሱ አይሻልም አልተመቸኝም የኔ ውድ በቃ ላይፍ እንደዛ ነው ይደንቅ ነው ሶ ወደዚህ ቀጥታ የገባ ነው ያው ዴይዋን ከትዳሩ ተነሳንና ከዛ ውጪ ግን ትዳር ውስጥ በጋራ አብሮ ለመኖር ኦሬዲ መሀል ላይ የተከስከው የነበረ ነገር ይመስላል ምግቡ ላይ አተኩረህ የኪችን ኃላፊ ማን ነው አስደረከኝ እንጂ ትዳር ውስጥ ስትገባ ሌላው ትልቁ ቻሌንጅ ምንድነው መታዘዝ ያለመደ ከባዱ ጥያቄ ናት አትታዘዝማ እንደ ልጅ መታዘዝና እንደ ሚስት መታዘዝ ይለያያል መታዘዝ አለብን ነው ባልባቸው ባሎች እንደ ባል ደግሞ ታዘህ አታውቅም እንደ ጎረምሳ በተለይ የመጀመሪያ ልጅ ከሆንክ ፎሎወሮች ምናምን ልጆች አንተን ይከተላሉ ምናምን ለትዳር ትታዘዛለህ ሚስት ነሽ ትዳር ነው የሚያዘው ትዳሩ ነው የሚያዘው ትዳሩ እኮ ነው ሁለታችንም አንድ የሚያደርገው ትዳር ውስጥ ስትገባ ይወለ አሁን እዚህ ጋር እስማኤል ነህ ትዳር ውስጥ ስትገባ ምንድነው አባወራ ነህ ማዕረግ አውቶማቲካሊ ይቀየራል የሷ ደግሞ ወይዘሪት ነበረች ኢሚዲየትሊ ምንድነው ሚስት ወይዘሮ ከዛ በኋላ አንድም ቀን ዝቅ ብላ አታውቅም እኮ ለምሳሌ ለትዳሯ ስትል ዝቅ እንድትል የሚያደርጓት ብዙ ነገሮች አሉ ኃላፊነቱ የሷ ነው ስለ ቤት አስባ አታውቅም አግብታ አታውቅም እሱም አግብቶ አያውቅም በማግባት ውስጥ ያሉ ደግሞ ስልጣናዎች እንደዚህ ይገጥምሻል እንደዚህ የለም የሚያተኩሩት ልጁ ጥሩ ነው ኦኬ እንደዚህ ነው ድግሱ ላይ ሳህኑ ላይ ቤቱ ማማሩ ሶፋው ላይ ሰው ላይ መሰራት አለበት ኃላፊነቶችን ነው የምትወስደው ትዳር ውስጥ ስትገባ መወሰን አለብህ እኮ
ከትዳር በፊት አንተ የምትወስነው በማይረባ ነገር ላይ ነው። ህይወት ላይ አትወስንም፣ በራስ ላይ የምትለብሰውን ጸጉር የት እንደምትሰራ። አሁን ግን ትዳር መጣ፣ ኃላፊነት መጣ። ባሌ ይወዳል አይወድም፣ ሚስቴ ትወዳለች አትወድም፣ ጸባይ ራሱ እኮ አትተዋወቅም። ላንተ ቀልድ የሆነ ለሷ ሊያስኮርፋት ይችላል። በትዳር ውስጥ ይኸውላችሁ ወንድና ሴት ሁለት አብሮ የሚኖር ግን አንድ አይነት ቋንቋ የሚያወራ ማይግባባ ፍጡር ኦኬ ኦኬ። ስለዚህ የጋራ መዋባት የሚፈጥር የሆነ አይነት እዚህ ቢያስ ሰምተው ማታውቀው ለምሳሌ አንድ ምሳሌ አሁን ለምሳሌ ባለቤትህ ደክሟት ማረፍ ፈልጋ ትንሽ ራሷን ሲያማት የወንድ መልስ ልነግርህ እኮ ነው። ሃይ ሃኒ ማሬ ትንሽ አሞምሽ አይዞሽ በቃ እንትን እዚች ጋቺ ፓራስታሞል አለችና እቺን ዋጪያት በቃ እኔ ስራ ልሄድ ነው። ቤቢን ደግሞ ልጅቷ ትያዘልሽ፣ አረፍ በይ ትንሽ ስታርፊ ትድኛለሽ። ቆይ ባላ ይሄ አሁን ልክ አይደለም ልትለኝ አይደለ ኖ አንደርስታንዲንጉን ላሳይህ ነው። እዚህ ጋር አረፍ በይ ትላታለህ አይደለም። እሷ ግን እሱን አይደለም የምትፈልገው። ወይም ቱዴይ አም ቦርድ ትንሽ ደብሮኛልና ማረፍ ፈልጋለሁ ስትል ሀኒኔ ስራ አለብኝ፣ አይዞሽ በቃ ፊልም እያየሽ ቲቪ እዚህ ጋር አለ የሆነ ነገር እያነበብሽ ሾራ አስካሪ እያረግሽ ምናምን ጠብቂኝ ምናምን። ለወንድ ቀጥ እንደዚህ ነጭ ይሄን ነው ያውቀው። እንዲህ ማሰብ አይችልም። ከዛ በኋላ ትመጣለህ ከስራ አይ ማሬ ተሻለሽ እንዴት ምናምን አይ ደህና ነኝ ምናምን ተተን በእናትህ ውጣልኝ እዛ ሳሎን ተቀመጥ ስትባል በቃ ደክሟታል አልተመቻትም ብለህ እንደገና እዛ ጋር ትቀመጣለህ። እዚህ ውስጥ ነገር አለ። በቃ ደስተኛ አይደለችም። መድኃኒት ውጣልኝ ተኝ በአንተ ቤት ማለት ነው። በሷ ቤት የፈለገችው እሱን አይደለም። ልክ እንደዛ ስትል አጠገቧ አረፍ ብለህ ደገፍ አርጋት ምን ሆነሽብኝ ነው። that is ፓራስታሞል ውጣልኝ ሂድልኝ በቃ አልፈልግም ምናምን ስትል ላንተ እውነት ነው እኮ ናልኝ ነው ነገሩ። ሂድልኝ ስትል የሄዱ ወንዶች ሁሉ በቃ ዲክሽነሪ አለ እንደዚህ የተዘጋጀ ሬዲ ሜድ ነገር የለም ለወንዶች የሚታደል በቅርቡ መጣበታለሁ ግራማሮቹን እያወጣ እባክህ እነሱ በምንም ተአምር በነገራችን ላይ እንትን አይደሉም። እኛ ነጭ ነው የምናውቀው። እነሱ ሂድልኝ ግን አላቸው በውስጣቸው ፕሮሰስ ስለሆነ እንትን ናቸው እኮ በጣም ከኛ ይልቅ እኮ እነሱ ናቸው አዛኝ። ሲጨክኑ ነው ከባድ እንጂ ከዛ በቃ በእናታችን ከልኝ ወደዛ ጠጋ በልልኝ ስትል ላንተ እውነቱ ነው በቃ እሺ ልተውሽ ይኸው ተውኩሽ ብለህ ነው የምትጠጋላት ወደዛኛው ሶፋ አለቀልሃ። ከባድ ነው እንደዛ እባክሽ ምን ሆነሽ ነው ተይ እስቲ ነይ በቃ ምናምን ብለህ ሀግ ስታረግ የሚተላለፉ ሞለኪውሎች አሉ፣ የሚያረግቡ ነገሮች አሉ። ብዙውን ጊዜ ማለት ነው እንደሱ አይነት ቤቶች ሰላም ይሆናሉ። ከውጪ ስገባ ሰላም አለይኩም ወአለይኩም ሰላም ምናምን ደህና ናቸው ይሄን ቋንቋን ከመንገድ ላይ አይተነሱም። የወንድ ባህሪ እንዳየ የሆነ ነገር ያ ኖ እንደገባ አይኑ እንደዚህ ነው እኮ ምን ኖረው እቺን ነው ምን ኖረው ለዚህ ነው እኮ አይናችን ላይ ነው ችግሩ ያለው። ኢንስቴድ ሚስቴቀን ስራ በዝቶባታል፣ ከልጄ ጋር ደክሟታል፣ እንትን ስጣት ዑዝር ስጣት። ገዛ ስትስገባ የታለች ውዷ ባለቤቴ ቶ እዚህ ጋር የተዝረከረከውን ነገር እርሳውና ሰው ፈልግ እዛ ውስጥ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ